መስመር ገብቶብኝ ነው ስልክ እና ገባ እዛው የነበረበት እዛው የተኛበት ቦታ ነው መተው ወሰዱኝ የሚለው ማለት ነው ልጁ። እሺ ይሰማል አብዬ? አዎ ይሰማል፣ እየሰማንክ ነው። እና አሁን ልጁ በጣም ተጎድቷል፣ ተደብድቧል በጣም ከነሱ ጋር እየተታገለ በመታገል ላይ እንደዛ አምልጦ መሰለኝ አሁን እንደዚህ በጣም ተጎድቷል ልጁ ምናምን ነገር። አሁን እዚህ ጋር ነው አብሮኝ ነው ያለው ልጁ ማለት ነው። ለምን ያመልጣል? ከህግ ለምን ያመልጣል? ከፖሊስ ለምን ያመልጣል? ይሄ ወንጀል ነው፣ ከፖሊስ ማምለጥ። እውነት ነው። እኔም እኮ አሁን እሱን ብያለሁኝ፣ አንደኛ እሱን ብያለሁ፣ ሁለተኛ ደግሞ እውነት ነው ሀቡዬ። በጣም አሁን እኔ ያስፈራኝ እንደውም አሁን እሱ ነው ሀቡዬ። እና አሁን እኔ ምን እንደማደርገው ግራ ገባኝ። እሺ ምን ላድርገው? እሺ ሀቡዬ እንዴ ለህግ አካል አመልክታ የህግ አካል ሆስፒታል መሄድ ካለበት ሆስፒታል አክሞ ከዛ ወደ ኢትዮጵያ ያሳፍረዋል። በጣም ጥሩ። በቃ እንደዛም ከሆነ በጣም ጥሩ ነው። በቃ እንደዛም ከሆነ ቪዲዮ ላብራ። እሺ እንዴ ሰው የሆነ ነገር ቢሆን ቤት ውስጥ አንተ በህግ ትጠየቃለህ። እውነት ነው ሀቡዬ፣ ምንም ጥያቄ የለውም። ምክንያቱም ተጎድቷል። አሁን እሱ አሁን ሌላው መድኃኒት አግኝቶ ካለበት ቦታ እንዲወጣ ብቻ ነው የምፈልገው። ልጁ ይኸው እንደምታየው እዚህ ጋር ነው። አዎ ህክምና መሄድ አለበት ልጁ፣ ህክምና ማግኘት አለበት። ቆይ ይቅርታ በትልቁ ላረግ እኮ እንደምታየው ማለት ነው ተጎድቷል። እንደምታየው ይሄ እጁ ጋር ምናምን ነው ቅጥቃጤ ምናምን ስላለው ይሄ ልቡ እንደዚህ እዛ አካባቢ ላይ ደግሞ በጣም ተጎድቷል። አሁን ይሄ ምናምን እጁ ከዛ ደግሞ ይሄ እግሩ ምናምንም የቅጥቃጤ አመልጣለሁ ሲል ያው ሲታገል ስለነበረ ወጣ ማለት ነው። ማምለጥ እኮ የለበትም ከፖሊስ። ኢማራት ምድር ላይ ሳውዲ አይደለ በባህር አልገባ ለምን ያመጣው? አሁን ደግሞ በጣም ትልቅ ሪስክ ውስጥ ነው። እኔንም ደግሞ ሌላ ታዲያ እንትን ውስጥ እንዳይከተይ ብዬ ነው። ታውቂያለሽ አሁን ምን መሰለሽ፣ አንደኛ ፓስፖርቱ ተወስዷል፣ ልብሱ፣ ሻንጣው ምናምን ስልኩም አንድ ላይ ተደርጎ ነው ከነበረበት ክላስ ውስጥ አውጥተው የወሰዱት ማለት ነው። እሱ ካመለጠ በኋላ ማለት ነው። ገብቶሻል አይደለ? አሁን ስለዚህ አሁን ይሄ ልጁ አሁን ምን እንደማያደርግ ራሱ ግራ ገባኝ። ቆይ ወንድሜ ቀስ በል ሙሉጌታ። ከፖሊስ ካመለጠ በኋላ ፖሊሶቹ እንዴት አውቀው አድራሻውን መተው ሻንጣና ፓስፖርቱን ወሰዱ? ሀቡዬ መጀመሪያ እኮ ይሄ ልጅ እኮ ቤቱ ነበረ እዛው ስራ ቦታው እዛው ከስራ ቦታውና ቤታቸው አንድ ቦታ ላይ ስለሆነ መዝራት ስለነበረ የሚሰራው ከዛ ልክ እዛው የተኛበት እንደተኛ ነው መቶ የገቡና የቆርቁረው እንደዚህ ቆርቁረው ምናምን ነገር ከገባ ከከፈተላችሁ በኋላ ነው ከዛ እንደዚህ አይነት ትግል ምናምን እንደዚህ እንትን የተፈጠረበት። ገብቶሻል አይደለ? ፖሊሶቹ ስራ ቦታ ድረስ መተው ነው ስራ ቦታ ድረስ መተው ማለት ነው። ለምን አብረው የሚሰሩት ልጆቹ እኔ አላቅም። ብቻ እንግዲህ እሱ ያለውን ነው እኔ እየተናገርኩ ያለሁት። የሚገርምሽ ነገር እንጂ አሁን እኔ ምንም የማውቀው ታሪክ የለም። ሙሉ ጌታ አንተ ተረጋጋና እሱ መናገር ይችላል አይችልም? እስኪ የምትናገር ከሆነ ትንሽ ሞክር። ከምባተኛም ከሆነ ምናምን እዚህ ጋር የሚችል ሰው ስለሚኖር እኮ አማርኛ ትንሽ ሞክርና ንገራት። እዚህ ጋር የሚሆነውን ነገር እንድትረዳ ማለት ነው። እንትን ምንም ነገር የለም። አሁን ከባንክ ጋር ልገታ እንችል ነበር። ከባንክ ጋር ልገታ እንችል ነበር። እንትን ባንክ ጋር እንትን የራሱ አልገታ እንችል እንደው የራሱ አልገታ እንችል ነበር። እሺ ከዛ አይዲ አምጣለኝ። አይዲ የለኝም። ከዛ እንደዛም ሳይሆን ደግሞ አይዲ አሳይቷል። እኔ ደግሞ አይዲ የለኝም ስል እኔ አልወጣም ማለት ከቤት ማለት ነው። ወጣሁና እንትን ውጭ ላይ ከነሱ ጋር እንታ ማለት ሳይመልጥ እንትን ሲያስብ ደወደው። ለምንድን ነበር የመጡት ፖሊሶቹ? እኔ በምን አውቃለሁ? እንትን እኮ እንትን ጥቆማ ነው ምናምን አላወኩም። ኦኬ ጥቆማ ነው የመጡት ፖሊሶቹ። ለምን ጥቆማ? መኖሪያ ፈቃድ የሌለው ሰው እዚህ ውስጥ አለ ተብለው ተጠቁመው ነው? አዎ እንደዛ ነው መሰለኝ። እሺ አንተ ለምን ከፖሊስ ለማምለጥ ትሞክራለህ? በኢማራት ምድር እኮ አይቻልም ከፖሊስ ማምለጥ። አንዴ ፖሊስ ከመጣ እና መኖሪያ ፈቃድ እንደሌለ ህገወጥ መሆንክን ካወቀ ፖሊስ ከያዘክ በኋላ ከፖሊስ ጋር ተደባድቦ ለማምለጥ መሞከር ኢማራት ላይ በጣም ትልቅ ወንጀል ነው። አይደረግም እንደዚህ። የእውነት ነው፣ ጥያቄ የለውም። ስለዚህ አሁን አንድና አንድ መሆን ያለበት 999 አምቡላንስ ደውላችሁ አምቡላንስ መጥቶ ታክሞ በስነ ስርዓት ወደ ሀገር ቤት መሄድ ነው ያለበት እንጂ ይሄ ህገወጥ ነው ማለት ህገወጥ ነገር ነው ያደረግከው አንተ ራስህ ሙሉጌታ። አንዴ ራሱ በጣም እውነት ነው፣ ምንም ጥያቄ የለውም። አንድን ሰው ስንረዳ በህጋዊ መንገድ ነው መርዳት ያለብን። መንገድ ላይ አንድ ሰው ወድቆ ካየክ በእጅግ ሳትነካው 999 ትደውላለህ። አምቡላንስ ነው መጥቶ የሚያነሳው። ያ ሰው ምንም አይነት ነገር ቢደርስበት ይሄ ሰው ህይወቱ ብታልፍ አንተ ነህ ተጠያቂ። ይሄን ታውቃለህ? በነፍስ ማጥፋት ወንጀል ኢማራት ላይ እንደምትታሰር
ኧረ ሀቡዬ እውነት ነው፣ ምንም ጥያቄ የለውም። አሁን ላይ ደግሞ አሁን አዲስ ህግ ወጥቷል ምናምን ኢማራት ውስጥ በጣም ትልቅ ችግር ነው። አሁን እኔ አንደኛውን ማድረግ የምችለው አሁን ምንድን ነው ሀቡዬ፣ አሁን እንደ በቃ ወደ እንትኑ ስንገባ ማድረግ የምችለውን ብቻ ንገረኝ። አሁን ሀቡዬ አምቡላንስ ነው መደወል ያለብህ እና ወድቆ እንዳገኘኸውና እንዳመጣኸው ትናገራለህ። አምቡላንስ ወስዶ ያክመዋል። ስለዚህ አሁን በቃ እንደዛ ነው ማድረግ ያለብኝ። ቀጥታ ለፖሊስ ነው አሁን የምደውለው 999 እነሱ ይነግሩሃል ምን ማድረግ እንዳለብህ። በቃ እንደዛ ከሆነ በጣም አመሰግናለሁኝ። ያው ደግሞ የምታውቁትም ሰዎች ካላችሁ ደግሞ እንደዚሁ ማራዝ እንደዚህ ለፋሚሊዎቹ ተናግሮ ወደ ሀገሩ የሚገባበት መንገድም ያው ራሳቸው ስለሚመቻችለት በቃ ምንም ችግር የለውም። እንደዛ ብሎ ሳይንስ የለም። ኖ ሳይታከም አይገባም። በድብቅ ፖሊስ ሳያቅ የኢማራት ህግ ሳያቅ ወደ ሀገር ልታስገባችሁም። ሳውዲ አይደለም በባህር ልትልቀው አትችልም። ግዴታ በፖሊስ ነው የሚሄደው። ኦኬ። ስለዚህ 999 ደውልና እነሱ ለአምቡላንስ ያስተላልፉሃል። የታመመ ሰው አለ ስትላቸው ወደሚመለከተው አካል ያስተላልፉሃል። በጣም ጥሩ ሀውዬ፣ በጣም ነው የማመሰግነው። ግን አሁን ላይ በጣም ተጎድቷል። መድኃኒት አሁን ማታ ስለነበረ ተጎድቶ የነበረው አሁን መድኃኒት አሁን እየበላም እየጠጣም አይደለም። እኔ የሚበላ የሚጠጣ ሰጥቼ ነበር፣ አልበላም አልጠጣም አለ። አሁን በጣም እኮ አስቸጋሪ ሆነብኝ። አሁን ለዛሬ መድኃኒቱን የሚወስነው ሆስፒታል ነው። ተመርምሮ ዝም ብሎ መድኃኒት አይሰጥም ለሰው። ሆስፒታል ይመረመርና ሆስፒታሉ የጻፈለትን መድኃኒት ነው የሚወስደው። 998 የሚሉ ግን ዝም በላቸው። 999 ኢመርጀንሲ ኮል 999 ትደውላለህ 3 ጊዜ 9። ከዛ እነሱ 998 አምቡላንስ ዲፓርትመንት ያስተላልፉካል። አንተ መጀመሪያ የምትደውለው 999 ነው። በጣም ጥሩ። በቃ ሀውዬ በጣም አመሰግናለሁ ለመሰጠሽኝ መረጃም በጣም ነው የማመሰግነው። እንግዲህ አሁን ማድረግ የምችለው አሁን ምግብም ሰጥቻለሁኝ እስካሁን እስካለው ድረስ ማለት ነው። ምግብ ሰጥቻለሁ፣ አልበላም አልጠጣም ብሏል። ምን እንደሆነም አላውቅም። አለቀ። ያው እንደ ራሴ እንዳንድ ኢትዮጵያዊ ያለብኝን ኃላፊነት አሁን እኔ የሚበላ ሰጥቻለሁ፣ አልበላም አልጠጣም ብሏል። የሚበላ ጠጣ ብላ ብያለሁኝ። አለቀ። አሁን ለምን አትደውልለትም? አምቡላንስ ወንድሜ ቶሎ ለምን ለነበነብሱ አትደርስለትም? በቃ በጣም ጥሩ። እሺ ሀውዬ በጣም አመሰግናለሁ። ሰላም ደሩልኝ። እሺ ያለውን ነገር አሳውቀን። እሺ ከዛ አምቡላንስ መጥቶ እንደወሰደው መተህ ንገረን ምን እንዳሉ። በቃ ሀውዬ ነገር አሳውቅሻለሁኝ፣ ወይም ደግሞ አሁን ላይ ደውዬ አሁኑ ገብቼ አስታውቅሻለሁ። 5 ደቂቃ ነው የሚፈጅባቸው። በየሰፈሩ አምቡላንስ ስላለ አቅራቢያ፣ በየሰፈሩ ሄልዝ ሴንተር ስላለ ከአቅራቢያ ሄልዝ ሴንተር አምቡላንስ ስለሚልክላችሁ አሁን ነው ጊዜ የማይፈጅ። ሌላ ስልክ ካለ ከዚሁ ጋር ሆነህ ሚውት አድርገህ መደወል ትችላለህ። ሌላ ሁለተኛ ስልክ ካለ ሁለተኛ ስልክ አልፈልግም እያለ ነው ልጁ ማለት ነው። እንግዲያውስ እናንተ ተወጡት። ወንጀለኞች ናችሁ። እንደዛ ከሆነ ወደ ህግ መሄድ የማትፈልጉት ሆነ ወንጀለኞች ናችሁ። ራሳችሁ ተወጡት። እኔ እኮ ሀቡዬ አሁን ግራ የገባኝ እኮ እሱ እኮ አሁን በጣም አንደኛ ግራ የገባኝ ለፖሊስ እንደውል እሺ፣ አሁን እኔ ላስወጣና ከቤት ላባራ ሀቡዬ እስኪ ንገሪኝ። እስኪ አንድ ምንድነው አንተ እሱን መጠየቅ እኮ አይጠበቅብህም። 99 ደውላ አምቡላንስ ጥራ። አንተ ህጋዊ ሰው ሆንክ። ህገወጥ ስራ ማትተባበር ከሆነ አምቡላንስ ጥራ። ቴንኪው። በቃ እህቴዋ በቃ እንደዛ ላድርግ። በቃ አንተስቲ አንድ ሰው ከታመመ አምቡላንስ ቤት ውስጥ ቢሞትስ? ከዛስ አውቀው ነው ምን አገባን? አውቀው ቢሆን ባይሆን ዞሮ አምቡላንስ ነው። አንድ ሰው ከታመመ እኔ መንገድ ላይ እየሄድኩኝ የወደቀ ሰው ካገኘሁኝ እዛው ጋር ቆሜ አምቡላንስ እጠራለሁ። ለዛ ሰው ነፍሱን አተርፍለታለሁ እንጂ በድብቅ ቤት ይዤው አልመጣም። ይሄ ወንጀል ነው። በየትኛውም ሀገር ያስጠይቃችኋል። ሰው ከመንገድ ላይ አንስታችሁ ዝም ብላችሁ ቤታችሁ ይዛችሁ ከመጣችሁ ያስጠይቃችኋል። በህግ ትታሰራላችሁ። ያ ሰው አንስታችሁት ይዛችሁት እየገባችሁ ቤታችሁ እንደደረሰ ቢሞት በግድያ ወንጀል ትታሰራላችሁ። ወድቆ አገኛችሁ፣ እዛው ቆማችሁ አምቡላንስ ደውሉ። እዛው ሳትነኩት 999 ደውሉ። ደውል አምቡላንስ እያልኩት ሌላ ወሬ ያወራል። ነፃ ነው፣ አይቆጥር። ካርድ የለኝም አትል። እንግዲህ ሰላም ሀውዬ፣ እንዴት ነሽ? አለሁልሽ። እንዴት ነሽ? ሰላም ነው ማለት ደህና፣ እግዚአብሔር ይመስገን። ታሪክ አለኝ ብዬ ነው የቆምኩት። ይበላላችኋል። ብር እያሉ ነበር። ኤክስኪውዝ ሚ፣ ብር ለምንድን ነው ብር? በድብቅ ፎርጂድ ፓስፖርት ሊያወጡ ነው። ኢማራት ላይ አይቻልም። ኢማራት ላይ አንድ ነገር መንግስት ሳያቅ ህጉ ሳያቅ ማድረግ የምትችሉት 5 ሳንቲም የለም። ኢማራት ላይ ሳውዲ አይደለም ያለ ነው። ሳውዲ ምናልባት በባህር ልታስወጡ ትችላላችሁ። ሰው በድብቅ በየመን በባህር ልታስወጡ ትችላላችሁ። ኢማራት በባህር መውጣት የሚባል ነገር የለም።
በፕሌን ነው የምትገቢው፣ በፕሌን ነው የምትወጪው። ስለዚህ ምንም በድብቅ የምታደርጊው ኤምባሲ ሳያውቅ ህግ ሳያውቅ የምታደርጊው 5 ሳንቲም የለም። እናንተ እንደ ጅል ዝም ብላችሁ ብራችሁን እያነሳችሁ አትስጡ። ኦኬ ይቅርታ እናቴ። እሺማ ጀምሪ። ሶሪ እናት ይቅርታ አድርጊልኝ። ጀምሪ። ዮዳሄ ልጀምር? አዎ እናቴ ጀምሪ። ግን የሚረብሽ ድምፅ አለ ግን ውዴ አንቺ ጋር ዮዳሄ። በዚህ አይነት ሁኔታ ነው ታሪክ የምንሰማው። እኔ ጋር ቢቢኤስ ይሆናል። አጥፊው ማሬ። እሺ ለምን ይረብሻል? እሺ ልውጣ። ኤሲ ካልሆነ ሌላ ድምፅ የለም እኔ ጋር። ወይ ኤሲ ሆናል እኮ ኤሲ ነው። አሁንስ? እሺ ኤሲ ሆናል። አሁን አለ የሚረብሽ ድምፅ? አይ የለም ጠፋ። ማሻአላ የትናንቱ ታሪክ አለቀ። አሁን ማሪ በመከራውን አለቀ። ታሪኬን ስጀምር ሙሉ እንዲሆን ታሪኩ ከቤተሰቦቼ ታሪክ ነው የምጀምረው። እናትና አባቴ ተጫጭተው ማለት ነው ሳይጋቡ ያኔ ምንድነው የደርግ ውትድርና የሚወሰድበት ጊዜ ነበር በየቤቱ ወይ ወሰዱ ነበር። ከራስ የእናትና አባትሽን ትተሽው ያንቺን ብቻ ከተወለድሽበት አትጀምሪ ኖ ስለሚያያይዘው ነው። በኋላ የምትጠይቁኝ ጥያቄ እንዳይኖር የእነሱን ግን ገረፍ ብቻ ዲቴል እንዳትገቢ። አዎ ገረፍ ብቻ ነው አልገባው እና እንደተጫጩ ሳይጋቡ ውትድርና ዘመቻ ይሄዳል አባቴ ማለት ነው። እዛ ይቆያል ብዙ በጣም ጓደኞቹ በጣም ብዙ እየሞቱ ሲሄድ እሱ እንትን መስጊድ ውስጥ ገብቶ እዛ ቃል ይገባል ማለት እሱ በመጀመሪያ ክርስቲያን ነው። መስጊድ ውስጥ ገብቶ በሰላም ወደ ሀገሬ ከገባሁኝ ቤተሰብ መስርቼ በሰላም መኖር ከቻልኩኝ ሃይማኖቴን እቀይራለሁ የሚል ቃል ይገባል ማለት ነው እዛው። ከዛ ከጊዜያት በኋላ ወደ ሀገሩ ተመልሶ ከእናቴ ጋር ተጋብተው የኖሩ እያለ የመጀመሪያ ልጃቸውን ይወልዳሉ። የኔ የታላቅ እህቴ ማለት ነው። ወዳው እስላም ለመሆን እናቴ ፈቃደኛ አልሆነችም እና ሁላችንም ስንወለድ ረጅም ጊዜ ሃይማኖት ሳይቀይር ነበር የቆየውና ረጅም ጊዜ እያንዳንዳችን ስንወለድ እሱ የራሱን ስም ሲያስቀምጥ እሷ የራሷን ስም ስታስቀምጥ ነው እንትን ያልነው እና የመጀመሪያ እህቴ ስትወለድ እናቴ ማርያም ወርቅ ስትላት አባቴ ረሂሙሽ አላህ ረሐሙኛልና ረሂሙሽ አላት። ከዛ ሁለተኛ ልጅ ተወለደች። እሷም ሴት ናት። እናቴ የስሜ መጣሪያ እግዚአብሔር ሰጥቶኛል እና ሰመኝ ስትላት ስሜ ነሽ ስትላት አባቴ ነስርያ። ከዛ እኔ ተወለድኩኝ ሶስተኛ ልጅ። የተወለድኩበት አካባቢ ገጠር ነው። ምንድነው ገጠር ነውና በእስላምም በክርስቲያንም ወርቅነሽ ተብሎ ሲጠራ እኛ አካባቢ ችግር የለውምና ወርቅነሽ ስትለኝ እናቴ አባቴ ለእስላምም ይሆናልና ወርቅነሽ ተባልኩኝ ማለት ነው። ከዛ ሶስተኛ ልጅም ይወለዳል። ሶስተኛዋ ልጅም አራተኛ ልጅም ስትወለድ ሴት ናት። አራተኛ ልጃቸውን እኔ አላቃትም በህፃንነቷ ነው የሞተችውና እራት እየተበላ ቦለቄ ትን ብሏት ነው የሞተችው ድንገት እና በጣም አዘኑ። ያኔ አምስተኛ ልጅ እናቴ እርጉዝ ነበረች። ማሬ ቦለቄ ምንድነው? ቦለቄ ነጭ እንደ ድንች አይነት ነገር ነው። እንደ ድንች አደንጓሬ የሚባለው
ሌላኛው አደንጓሬ ሆኖ ትንሽ እያለች ቢንስ አታውቂም? ቢንስ ማቃለሁ። ቢንስ እኮ ባቄላ ነው እኮ ልክ እንደሱ ነው። በቃ እንትኑም ይሄ ፍሬውም ቅርጽ ምንድነው ሳይዙ እንደሱ ነው። ምን ነበር ያልሽው? ቦለቄ። ኦኬ። ዋይት ቢንስ አለ፣ ሬድ አለ፣ ብላክ አለ። ስለዚህ ምን አይነቱን ነው እሷትን ያላት? ቀዩን ነው ባለው በኢትዮጵያ ይሄ ነው ዋይት ቢንስ አይደል? ቆይ እንዴስ ወይኔ ሰው በትንታ ሲሞት እንዴት ያስፈራል። በትንታም ይሞታል ለካ። ዋይት ቢንስ ይሄ ነው። ይሄ ያው የዚህ ቀዩ አለ። ኢትዮጵያ ቀዩ አለ እንዴ? እዚህ ኪድኒ ነው የሚባለው ይሄ ሬድ ቢንስ። ኢትዮጵያ ቦሎቄ የሚባለው ይሄ ነው ወይስ ቀንትኑ ነው? ቀዩ ነው። ሁሉም ቦሎቄ ነው፣ ነጩም ቀዩ። እኔ እናት ስታሳዝን። ትንታም ለካ ሰውን ይገላል። እንዴት ያስፈራል። እሺ እና ከዛ አራተኛ ልጅ ናት እሷ፣ ሞተች። አምስተኛ ልጅ እርጉዝ ነበረች ያኔ እናቴ ማለት ነው። አምስተኛ ልጅ ወንድ ልጅ ተወለደ። እናቴ መላኩ ገብርኤል ሰጥቶኛልና መላኩ ብላ ሰየመው። አባቴ ደግሞ አቡበከር ብሎ ሰየመው ማለት ነው። ከዛ የሱ ታናሽ ደግሞ አሁን ሁለት ስም ያላችሁ፣ አንድ የሙስሊም አንድ የኦርቶዶክስ። አባትሽ የሙስሊም ስም ያወጣላችኋል፣ እናትሽ የኦርቶዶክስ ስም ታወጣላችኋላችሁ። አዎ እንደዛ ሆኖ ግን የመጀመሪያ ልጅ ብቻ ነች ክርስትና የተነሳችው እንጂ ሌሎቹ በስመ ክርስቲያኖች ተብለን እንኖራለን፣ ግን ክርስትና አልተነሳንም። የመጀመሪያዋ ልጅ ብቻ ነች የተነሳችው። እና አምስተኛ ልጅ አሁንም ወለደች እናቴ ወንድ ልጅ። አባቴ ስምም ሳይወጣለት ገና አራስ ቤት እንዳለች አይደለም አምስተኛው ልጅ አቡበክር ማለት ነው እንደተወለደ እህቴ አዝላው እየተጫወቱ ይወድቅባታል መሰለኝ እና አልተናገረችም፣ ፈርታ አልተናገረችም። ከዛ የሱ ኩዮች በጉልበታቸው ሲሄዱ በእግራቸው ሲሄዱ ምናምን እሱ አይሄድም። ከዛ በጣም ከቆየ በኋላ ከረጅም ጊዜ በኋላ ወደ በባህል ሼሆች ጋር ምናምን ሲወሰድ ምንም እንትን የለውም ማለት ነው። ወደ ሆስፒታል ሲወሰድ ደግሞ ፖሊዮ ነው ክትባት፣ ፖሊዮ ተባለ። አንድ እግሩ አይሄድም ማለት ነው። ከጉልበቱ በታች ቀጭን ነው፣ በቃ መሄድ አይችልም። እና እስካሁንም ድረስ ይሄ ምንድነው ብረት ይዞ ነው የሚሄደው። እና ወድቆ እንደሆነ በምን ታወቀ? አዎ ከረጅም ጊዜ በኋላ ታወቀ። እኔ እንጃ እንዴት እንደሆነ አላውቅም። ብቻ አዝላው ይሄ ሰኞ ማክሰኞ እየተጫወተች ወድቆ እንደሆነ ያው እኔም ትንሽ ስለሆንኩኝ አላውቅም። ታሪኩ ተነግሮኝ ነው። አምስተኛ ልጅ ነው አይደል? ለቤት አምስተኛ ልጅ ነው። እኔ እንግዲህ ሶስተኛ አራተኛዋ ከሞተች እሱ አምስተኛ ልጅ ነው። አዎ እኮ የሞተችው በትን ብሏት ደግሞ የሞተችው አራተኛዋ ናት። እሺ አንቺ ስንተኛ ነሽ? ከዛ እኔ ሶስተኛ ልጅ። ከዛ እንደዛ ሆነ ወንድሜ ስድስተኛ ልጅ አሁንም ወንድ ልጅ ተወለደና ስምም ሳይወጣለት ገና እናቴ አራስ ቤት እያለች አራተኛ ልጅ በትንታ ሞተች። አሁን አምስተኛ ልጅም ደግሞ እንደዚህ በማይታወቅ ነገር እግሩ የማይሰራ ሆነ ብሎ አባቴ በቃ የገባሁት ቃል ስላልፈጸምኩኝ ነው ማለት ነው ብሎ አራስ ቤት እንዳለች ጥሏት ይሄዳል ማለት ነው። እሱ ቃሉን ለመስለም ማለት ነው። ከዛ ከገበያ ሴቶች ያልገባኝ ነገር እና ማን ነው ሙስሊም? አባትሽ አይደል ሙስሊም? እናትሽ ኦርቶዶክስ ናት። እሱ ቃል ገብቶ መጣ እንጂ አልሰለመም። እሱ ኦርቶዶክስ ሆና ለምንድን ነው እንዲሰልምላት የምትፈልገው? ኖ እሱ እኮ ጦር ሜዳ እያለ በሰላም ወደ ሀገሬ ከገባሁኝ እሰልማለሁኝ ብሎ ቃል ገብቶ ነው የመጣው እንጂ አልሰለመም እስከዛ ጊዜ ድረስ እኮ። ለምን ቃል ገባ? ይሄንን ማለት ኦልሬዲ ሚስቱ ኦርቶዶክስ ሆነች። ለምንድን ነው ለመስለም ቃል የገባው? ለማን?
እሱ እዛ ጦር ሜዳ ላይ ሲዋጉ የተረፈው መስጊድ ውስጥ ስለነበረ በሰላም ከተረፍኩኝ እኔ እሱ በቃ ምዕመን ሆኖ ነው እዛ መስጊድ ውስጥ የተቀመጠ ማለት ነው። ኦኬ መስጊድ ውስጥ ገብቶ ስለተረፈ ከጦርነት በሰላም ወደ ቤተሰቦች ከተመለስኩ እሰልማለሁ ብሎ ቃል ገብቶ ነበር። ቃሌን ስላልፈጸምኩ ነው አንድ ልጄ በትነታ የሞተችው፣ አንዱ ልጄ ደግሞ እግሩ እንደዚህ ሆኖ ብሎ አሰበ። አዎ ያንን ስላሰበ እናትሽ 6ኛ ልጅ አራስ ሆና ጥሏት ጠፋ። አዎ ጥሏት ወደ ከተማ ሄደ። መልእክት ላከላት ማለት ለራት የሚሆን ምግብ ምናምን ይዘውላት ወደ ቤት እንዲገቡ ለሴቶች ሰጥቶ ሄደ ማለት ነው እሱ። ከዛ ወደ ማታ ላይ ከገበያ የሚመለሱ ሴቶች እሱ ወደ አንዋር መስጊድ ሊሰግድ ሄዷልና አልመጣም ብሏል ብለው የላከላትን እቃ ሰጥተዋት ይነግሯታልኝ። በጣም ትንንሾች ነን። እኔ ያው ብዙም አላቅም ማለት ነው ያው ታሪኩ ስለተነገረኝ እንጂ ከዛ እንዴት እንደሆነ አላቅም። ያው ተስማምታ ይመስለኛል ተመልሶ እንዲመጣ ተደረገ። እሷም ልትሰልም ማለት ነው። ያኔ ሙራድ በቃ ሙራዴ ሞልቶልኛልና ብሎ 6ኛው ልጅ ሙራድ ተባለ ስሙ ማለት ነው። መጣ ሰለመ። የአካባቢ ሙስሊሞች ሁሉ በጣም በቃ ትልቅ ድግስ ተደረገ፣ ታረደ ምናምን ነገር። ቤተሰቦቹ ደግሞ ተቆጡ፣ የሱ ወንድሞች ምናምን ነገር በጣም ተቆጡ። በቃ ትልቅ ጸብ ተፈጠረ። ብቻ በቃ ሰለመ፣ ሙሉ ቤተሰብ ሰለመ ማለት ነው። እኛ ሁላችንም ሰለምን። ከዛ እየኖሩ ሌላም 7ኛ ልጅ ደግሞ ተዋለደ ማለት ነው፣ ወንድ ልጅ አሁንም በተከታታይ። ከዛ እሱ ብዙም እኛ ጋር አልሆንም፣ ገጠር ወደ ከተማ። አንዴ ይቅርታ ወደ ከተማ ነው የሚሰራው እና በዓል ሲሆን የተለያየ ነገር ሲኖር ይመጣል ወደኛ ማለት ነው። እህቶቼ ሁለቱ ወደ ከተማ ነው የሚኖሩት፣ ገጠር አይደሉም። እኔ ብቻ ነኝ ቤት ያለሁት። ትንሹ ወንድሜ ማዝለው ማሳድገው እኔ ነኝ። ትምህርት ተጀመረ። ራቅ ይላል፣ እኛ በጣም ወደ ገጠሩ ስለነበር ሰዎች 3 ሰዓት አሁን 1 ሰዓት ከ40 ነው። ሩት የምትመጣው 3 ሰዓት ላይ ነው። አሞራው ይዟት ይመጣል። እሺ አሞራው ይዟት ይመጣና እናስደርግላታለን፣ ቮት እናስደርግላታለን። ከዛ ታብታብ አድርጉ። በታብታብ አንደኛ የወጣ ሰው ደስት ገብቶ ፎሎ ይደረጋል፣ ጊፍት ይሸለማል። ኦኬ እሺ። ይቀጥታ አድርግልኝ። በጣም አስተማሪ ነው። ታሪኩን በደንብ አዳምጡ። እሺ ከዛ ወደ ገጠር ትምህርት ራቅ ይላል። ትምህርት ተጀመረ። ሁሉም ነገር በመንግስት ነበር የሚሰጠው። ያኔ ደፍተርም እስክርቢቶም በየ6 ወሩ ይሰጣልና በነፃ ነው። እኛ ብቻ ትምህርት ቤት ሄደን መማር ብቻ ነው የሚጠበቅብንና ይሰጠን ነበረ፣ እማር ነበረ ማለት ነው። ያው ወንድሞቼንም አዝላለሁኝ። እዚህ ጋር ግን መናገር የምፈልገው የገጠር ላይ በጣም ደስ ይላል። ልጅነቴን ሳስታውስ የሆነ በቃ ምንም ሳይርብሽ ከቤት ምግብ ባይኖር እንኳን በቃ ጫካም አለ ምግብ፣ ቤት ጓሮ ላይ ፍራፍሬዎች አሉ። ምንም ሳይርበን ነው ከቤተሰብ ጋር ተሰብስበን የምንበላው። መቼ ነው? ጠዋት ቁርስ ሰዓት ላይ እና ምሳ ሰዓት ማነው እራት ሰዓት ላይ ነው እንጂ ቀን ላይ ምሳችን ቢቀመጠልን እንኳን ዞር ብለን አናየውም ማለት ነው። ውሃ ስንቀዳ በየጫካው አለ፣ ኮሽም አለ። እኛ አካባቢ ጓረባ እንለዋለን። በዚህ በአማርኛ ቀጋ ነው መሰለኝ የሚባለው። ያንን እንበላለን። በቃ ጠግበን ነው የምንውለው ብቻ እና ያንን ላይፍ ደስ ይለኛል። ከዛ ትምህርት እየተማርኩኝ እያለ ልጆቹን ለመያዝ ሲባል እናቴ ትምህርት ታስቋርጠኛለች። አባቴ ያንን ሲሰማ እሱ ከተማ አዲስ አበባ ነበር የሚኖረው፣ እንዲያመጡ እኔን ይዘውኝ እንዲያመጡ ሰዎች ይልካል። የሚታወቁ የአካባቢው ሰዎች ማለት ነው፣ መማር እንድችል። እኔም ልጅ ሆኜ ያመኝ ነበረ። በተለይ እርድ ሲኖር ደም ሳይ ምናምን ነገር ያዞረኛል። ራሴን አላቅም ለተወሰኑ ሰዓቶች። እንደሚጥል በሽታ ግን የሚጥል አይደለም፣ ግን እንደዛ ነው የሚያደርገኝ እና ረጅም ሰዓት ራሴን አላቅም እና ያ ስለሆነ ሩቅም ሄጄ እንድማር አይፈቀድልኝም ነበረ። ብቻ ከዛ ወደ አዲስ አበባ እንዲያመጡኝ ሰዎች ይልካል። የሚታወቁ ዘመዶች ናቸው። ከኛ ሰፈር ትንሽ ራቅ ይላልና እሱ ይቆያል። ወደ አዲስ አበባ ተመልሶ እስከሚሄድ ድረስ ስለሚቆይ ትምህርት እንዳያመልጣት ብሎ እዛው ጎረቤታቸው ያለ ሰው ጋር ወደ አባቴ እንዲወስደኝ ለእናቴ ይነግራታል ማለት ነው።
እሷም እሺ ትላለች። እኔም ያው የገጠር ልጅ ስለሆንኩኝ ወደ አዲስ አበባ ሲባል በጣም ነው ደስ ያለኝና በቃ እንዴት ነው በሌሊት ተነስቼ ወንዝ ሄጄ ለእናቴ ውሃ ቀድቼላት ምናምን ተዘጋጅቼ ልብሶቼን ብዙ አይደሉም ትንሽ ልብስ ነው 3-4 ቢሆኑ ናቸው በፌስታል አዘጋጅቼ ይመጣል ተብያለሁኝ ነገ ይመጣል ተብያለሁኝ በቃ ተዘጋጅቼ ጠበቅኩኝ በጠዋት መጣ እሱ ወንድሞቼ እንደተኙ ይዞኝ ሄደ ማለት ነው ወደ እነሱ ሰፈር ከዛ ይዞኝ ወደ አባቴ ከሚሄደው ልጅ ጋር አገናኘን ሄድን ወደ አዲስ አበባ ጉዞ ጀመርን ማለት ነው አዲስ አበባ እንደደረስን ወደ አመሻሻ አካባቢ ነው በግምት ሳስበው 10 ሰዓት ብቻ ወደ 11 ሰዓት አካባቢ ይጠጋል መንገድ አድክሞናል ወደ ቤቱ ነው የሚጠጥታ ይዞኝ ሄደው ማለት ነው ቤቱ ገባን ምግብ አዞ ይመስለኛል ከውጭ ይዞ መጣ በላን ደስ አለኝ ከዛ በፊት ግን የረሳሁትኝ እኛ ገጠር ላይ ቀን ሙሉ ልብሳችንን ከብቶችም ስናገድ እንጨትም ስንለቅም በቃ ልብሳችን ቆሽሾ ስለሆነ የምንውለው ማታ ላይ ስንተኛ ልብሳችንን አውላልቀን ነው የምንተኛው ቤተሰቦቻችን እያሻሹን ምናምን ነው የምንተኛው ምንም ችግር የለብንም ማለት ነው በዛ ላይ እኔ አባቴን በጣም ነበር የምወደው አሞት ሲተኛ እንኳን እኔም እታመማለሁ እሱ ወደ አዲስ አበባ ሲሄድ ልብሱ እንዲታጠብ አልፈቅድም ሽታው የአባቴ ሽታ ስለሚሄድ ማለት ነው እና ወደ ቤቱ ከመጣን በኋላ ምሳ በላን ያመጣልን ምሳ በላን ሙዝ ገዛ በላን ከዛ እረፍት እናድርግ እንተኛ አለ ማለት ነው እሺ ብዬ ተኛን ከዛ አሁን ከመንገድ ስለመጣሽ ልብስ ቀይሪ አለኝ ያው የገጠር ልጅ ነኝ ምንም ነገር የለም ቀሚስ ብቻ ነው እንጂ የውስጥ ልብስ የሚባል የለም ምናምን ነገርና እሺ ብዬ ተኛሁኝ አጠገቡን የተኛሁትኝ ከዛ ልክ ሀገር ቤት እኔ መሰለ የሀገር ቤት ላይ እንደሚያሻሹት ስንተኛ ቤተሰቦቻችን እያሻሹን ነው የምንተኛው ብዬሻለሁ እያሻሻይ ምንም አልመሰለኝም በቃ እንደዛ የለመድኩ ስለሆንኩ ማለት ነው ትንሽ ልጅ ቢያንስ 9 ዓመት አካባቢ ወይ 8 ዓመት ቢሆን ነው ያኔ ማለት ነው ምንም ያሰብኩት ነገር የለም ከዛ እያሻሻኝ ጡት የለሽም እንደ የሳድጋ መጣለሁኛ ይኖረኛል ያበቅላለሁኝ እያልኩት ማለት ነው ከዛ የእጄን ይዞ ወደታች የሱን ቃል ያስጨብጠኝ ማለት ነው እንደዛ ሲል በጣም ደነገጥኩኝና ጮኬ ተነሳሁኝ በሩን ገርበብ ብቻ ነበር ያደረገው አልዘጋው ጮኬ ተነስቼ ወጣሁኝ ግቢ ውስጥ ሰዎች አሉ ልጆች አሉ ከዛ ምን ሆና ነው ሲሉትኝ አባቴ ጋር ካልወሰድከኝ ብላ ነው ታዳው ሰዳታ እሺ ትግባና ልብሷን ትወሰድ ነው አልገባም ልብሴን ያምጣልኝ ራሱ አልገባም አልኩኝ ጮህኩኝ ማለት ነው በቃ ሻውን አባትሽ ጋር ወስድሻለሁኝ አለኝ ሳናደር ወዳውኑ እግዚአብሔር ሲረዳይ ነው እንጂ ያኔም ዛሬ አሁን ስለመሸ አባትሽ ሩቅ ነው ብሎ አሳድሮኝ ነገ ሊወስደኝ ይችል ነበር የፈለገውን አድርጎ ማለት ነው ከዛ ወሰደኝ ማለት ነው አባቴ ጋር እንደደረስን ወደው አልነገርኩትም ፈራሁትኝ እንዳልናገር የገዛልኝ ይሄ ከረሜላ ማስቲካ ገዝቶ ሰጥቶኛል አልበላሁትም በጣም ደንግጬ ስለሆነ በእጄ እንደጨበጥኩት ነው አልቦኛል ልጄን ማለት ነው ከዛ በባዶ እግሬ ነኝ ጫማ እንኳን የለኝም ማለት ነው ከዛ አባቴ ጋር አደረሰኝ ከፈልኩኝም እኔ ስመጣ አልከፈልኩኝም ወደ አባቴ ስንሄድ ግን በባስ ነው የሄድነው የባስ ብቻ ከፍሏል እና ትራንስፖርት ተቀበለው አባቴንና ተመልሶ ሄደ ከሄደ በኋላ ወደ ማታ ላይ አባቴም ዘመድ ጋር ነው የሚኖረው ማለት ነው ከዛ ነገርኩት ማን ይደፍርሽ የነበረው ሲነግርሽ የነበረው የአካባቢያችን ልጅ ነው ከኛ ትንሽ ነው ራቅ የሚለው ከዛ ነገርኩትኝ ማታ ላይ አቤ ልጅ እኮ እንዲህ ሊያረገኝ ነበር የትራንስፖርት ራሱ አልከፈለም ለምንድን ነው የሰጠኸው ስለው ለምን ወደው አልነገርሽኝም ብሎ ተቆጣኝ ማለት ነው አባቴ ከዛ ፈርቼ ነው አልኩት የጨበጥኩትን ማስቲካና ከረሜላ ራሱ ይኸው ደንግጬ አልበላሁኝም ብዬ አሳየሁትኝ ማለት ነው ለምን እሺ ነካሽ የሆነ ነገር አድርጎሻል ሆስፒታል ልውሰድሽ ሲለኝ ነው አይ ምንም አላረገኝም በቃ የተፈጠረውን ብቻ ነው የነገርኩትኝ የሆነውም እንደዛ ስለሆነ ማለት ነው ከዛ እሱ ዘመድ ጋር ስለሆነ የነበረው ያ ሊያመጣኝ የተነገረው ልጅ ወንድም ጋር ነው ያለው አባቴ ማለት ነው
ከዛ ሁለታችንም እዛ መሆን ስለማንችል ነገሮች እስከማስተካከል ብሎ እሱ ያረፈበት ሰውዬው ጓደኛው ቤት እኔ እንድቀመጥ ተደረገ ማለት ነው። አንድ ልጅ ነው ያላቸው። ልጁን እንዳጫውትም እዛ ሆንኩኝ እና አባቴ ለስራ ሲሄድ በኛ ቤት በኩል ነው የሚያልፈውና ያየኛል። በቀን በቀን አባቴን ስለማየው ደስ ይለኛል እና እየኖርን የሴትዮዋ እህት ከገጠር ደግሞ ትመጣለች እና ያኔ ብዙ ሰው ሆነ። እኔ አላስፈላጊ ሆንኩኝ ማለት ነው። ከዛ አባቴ በቃ እሱ ያለበት ቦታ እንዳያደርገኝ በቃ ተደራራቢ ሰው እንዳይሆን፣ ምክንያቱም እሱ የሚከፍለው ነገር የለም እነሱ ጋር ጥገኛ ሆኖ ነው የሚኖረው እና የሚሰራበት ቦታ ኮካ ለስላሳ ምናምን የሚያከፋፍሉ ሰዎች ጋር ነው የሚሰራ የነበረው እና የነሱ ልጅ እሷም እንደዚሁ አንድ ልጅ ያላት አለች እና እኔ ጋር ትሆን ከልጄ ጋር ትጫወታለች። ትምህርት ሲጀምር ደግሞ ትምህርት ትገባለች ትለዋለች። ከዛ እሺ በቃ ይላል። እኛ የነበርነው ያኔ ኮልፌ ቀራኒዮ የሚባል ቦታ ነው። ልጅቷ ደግሞ የምትኖረው መገናኛ አካባቢ ነው እና እሷ ጋር እንዲሄድ ተደረገ ማለት ነው። ከዛ እሷ ጋር ሄድኩኝ። እሷ ጋር የኖርኩኝ ትምህርት ምዝገባ ልመዘገብ ስል ትምህርት አልፎብኛል ማለት ነው። ምዝገባ አልፏል፣ አሁን መመዝገብ አትችልም ተባለ። በቃ ለቀጣይ ዓመት ትጀምራለች ተባለና እነሱ ጋር እየኖርኩኝ። እነሱ ጋር ደግሞ ምንድነው እነሱ ቤት አይቀመጡም። ቤታቸው የኪራይ ቤት ነው፣ ግን ትልቅ ቤት ነው፣ ትልቅ ግቢ ነው፣ ብዙ ሰው ተከራይቶ ያለበት ግቢ ነው እና አባቴ ቶሎ ቶሎ መጥቶ አያየኝም። እኔ በጣም ነው የሚናፈቀኝ አባቴን በጣም ስለምወደው ማለት ነው። ከዛ ሱቅ ላይ አለ፣ ሱቅ ይደውላል፣ ስልክ አለ እና ስልክ ያገናኙኛል፣ አናግረዋለሁኝ። የሆነ ጊዜ ላይ በጣም ጠፋብኝ። ከዛ አባቴን አገናኙኝ፣ ወይ መጥቶ እንዲያየኝ ወይ ደግሞ አንቺ ስትሄጂ እሷ በየጊዜው ትሄዳለች ማለት ነው ቤተሰቦቿ ጋር፣ ወይ ደግሞ ስትሄጂ ይዘሽኝ ሂጂ ስላት፣ አይ አባትሽ ካየችኝ ስለምትጓጓ እንዳታመጫት ብሎኛል አለች። እሺ ደውልልኝ ስል አይ ስልክም እንዳይደወል ብሏል አለች ማለት ነው። ከዛ በጣም ከፋኝ። እንዴ አባቴ አይፈልገኝም እንዴ ብዬ በጣም ከፋኝ። እና ስትሄድ ደግሞ ምንድነው የምታደርገው? ሽንት ቤት ውጪ ነው፣ ከቤቱ ውጪ ነው ያለው የህዝብ ሽንት የምንጠቀምበት ማለት ነው። ውስጥ ላይ ደግሞ ሻወር ቤት ነገር አለ እና የልጁን የህፃኑን ልብስ ማጥበው ሽንት ጨርቅ ምናምን ማጥበው እዛ ሻወር ቤት ውስጥ ነው ማለት ነው። እሷ ጠዋት ሄዳ ማታ እስከምትመጣ ድረስ እኔ ሽንቴም ከመጣብኝ መጠቀም አልችልም ማለት ነው። እና በጣም ሽንት ከወጠረኝ አንዳንዴ እሸናለሁኝ። ምናልባት ምንድነው ሰገራ እንትን ልል እችላለሁኝ እና ስትመጣ ሽታ ካለው ምናምን እውነት አጥቤ ሁላ ነው ውሃ ምደፋበት ማለት ነው። ለልጁን ሽንት ጨርቅም ስለማጠብ እንደዛ ደፋበታለሁኝ እና ስትመጣ ሽታ ካለው በቃ ትደበድበኛለች እና በጣም ነው የምታሰቃየኝ የነበረው። ከዛ አንድ ቀን ባሏ ተኝቶ፣ ክረምት አካባቢ ነው፣ ባሏ ተኝቶ እሷ ወደ ቤተሰቦቿ ጋር ልትሄድ በሩን ቆልፈሽ ቁልፉን ስጪው አለችኝ። ከዛ እሺ እንደምጠፋ አውቀዋለሁ ያን ቀን ማለት ነውና እንደዛም ሆኖ ግን እጠፋለሁ ብዬ ልክ ቁልፉን ስጪው ስትለኝ እሺ ብዬ ነው ቆልፌ ወስጄ ቁልፉን የሰጠሁት እንደሰውየው ማለት ነው። ከዛ ተመልሳ ዕቃ ረስታ መጣች እና ስታንኳኳ መልሼ ሄጄ ቁልፉን አምጥቼ ከፍቼላት ገብታ የምትፈልገውን ዕቃ ይዛ ወጣች። ከዛ እንደምጠፋ እያወቅኩኝ ቤቱን አጽድቼ የልጁን ሽንት ጨርቅ አጥቤ ይቅርታ روحي ما سيحتي روح العب هناك ከዛ እንደዛ አድርጌ አጣጥቤ ስራዬን ጨርሼ አጽድቼ የሰጠችኝ ልብስ ነበረ ለይቼ ቁጭ አድርጌላት የራሴ ልብስ ብቻ ይዤ ወጥቼ ወዴት እንደሚሄድ አላውቅም። መስጊድ አዛን ሲባል ይሰማል። ያኔ ቀራኒ የወዛ ኮልፌ እያለን አባቴ ሊሰድ መስጊድ ይሄዳል። ይቅርታ እንዴ ልጆች እየረ አሁን ትንበዩ ቅድም ማለት ነው ሊደፍራት የሞከረው የነካካት አባቷ መስሎኝ ሰውነቴን ውርር አድርጎኝ ነበረ፣ ስቅጥጥ አድርጎኝ። ለዛ ነው እኮ ደንግጬ የሚደናብቼ ምንሽ ነው ያልኳት።
እና ድንጋጤ ከዛ በቃ ሁሉም ቦታ አንድ ነው የሚመስለኝና በቃ አባቴስ ሊሰግድ ሲመጣ ያገኘኛል ብዬ ስላሰብኩኝ ዝም ብዬ ጠፋሁኝ ማለት ነውና ሾላ መስጊድ ሲባል ሰማለሁኝ። ሰዎች ገበያ ሄደው ዕቃ ይዘው የቤት አትክልት ምናምን ይዘው ሲመጡ ሾላ ሄጄ ነበር ሲሉ ሰማለሁኝና ያንን መስጊድ አዛኑ የሚሰማኝ ከሾላ መስጊድ እንደሆነ አውቃለሁኝና በቃ ሾላ መስጊድ የት ነው እያልኩኝ ከመገናኛ ሾላ ሄድኩኝ ማለት ነው። መግሪብ አዛን ሌላ አካባቢ ይመስለኛል 10 ይሁን መግሪብ አላውቅም። እና መስጊድ ክረምት ነበረ ዝናብ እየዘነበ ደረስኩኝ። ከዛ እዛ ጽዳት የምታጸዳ ሴትዮ አገኘችኝና ምን ሆነሽ ነው ስትለኝ እንዲህ ጠፍቼ አባቴን ለማግኘት ነው የመጣሁት አልኳትኝ ማለት ነው። ከዛ እዚሁ ቁጭ በያለችኝ ይዞ አስቀመጠችኝ። ሊሰግድ የመጣ ቀደም ብሎ ነው የመጣው አንድ ሰውዬው አገኘኝና ነገረችው እንዲህ ብላ ነው በርዷታል ልጅቷ ዝናብ ዘንቦባታል ምናምን አለችው። ከዛ ልጅ አብሮት የመጣ የሰፈር ልጅ ነበርና ወደ ቤት ይዘሃት ሂድ ብሎ ወደ ቤቱ እንዲወስደኝ አደረገ። እቤት ሲሄድ ሚስቱ አለች፣ አንድ ልጅ አለው። ከዛ ልብስ ተቀየረችልኝ ሚስቱ፣ ሻይ ተፈላልኝ፣ እንዲሞቀኝ ተሸፋፍኜ እንድቀመጥ አደረገችኝ። ተቀመጥኩኝ ማለት ነው። ከዛ እዛ እየኖርኩኝ እነሱ ጋር መኖር ጀመርኩኝ ማለት ነው። በጣም ጥሩ ሰዎች ናቸው። ረጅም ጊዜ ከውስጥ የማይጠፋ ባለውለታዬ ነው። አብደላ ይባላል። ሾላ አካባቢ የማያውቀው ሰው ያለ አይመስለኝም። የአዲስ ትውልድ ስፖርት ክለብ ባለቤት ነውና እነሱ ጋር መኖር ጀመርኩኝ። ብዙም ሳይቆይ ባለቤቱና እሱ ተጣሉና ተፋቱ። አንድ ልጅ ብቻ ነው ያለውና እሱ ጋር እየኖርኩኝ እንግዲህ ጠፍቼ ነው። ቤተሰቦቼ በዛ በኩል ያፈላልጉኛል ምናምን ነገር ሊያገኙኝ አልቻሉም። ከዛ እኔ እነሱ ጋር እየኖርኩኝ ትምህርት ሊጀመር ሲል ትምህርት አስመዘገቡኝ። መገናኛ የካተራራ የሚባል ትምህርት ቤት ተመዘገብኩኝ። እዛ እየተማርኩኝ ጠፍተሽ የመጣሽባቸው ሰዎች ምኖችሽ ናቸው? ምኖችም አይደሉም። አባቴ የሚሰራባቸው ልጃቸው። አንቺ በጉልበትሽ ልታገለግያቸው እነሱ ሊያስተምሩሽ ነው? በምንድን ነው የተስማማችሁት ሲያስመዘግቡሽ ትምህርት? ኖ ይሄማ መስጊድ ውስጥ ያገኘኝ ሰውዬው እኮ ነው እኮ። በነፃ ነው ወይንስ እንደ ሰራተኛ እያገለገልሽ ሊያስተምሩሽ? ምንም ድርድር የለም በቃ። ኦኬ እሺ። እና እነሱ ጋር እየኖርኩኝ በቃ ትምህርት አስመዘገቡኝ። ከሚስቱ ጋር ተጣልተው እሷ ሂዳለች አንዱ ልጁና እሱ እኔ ብቻ ነን ቤት ውስጥ ያለ ነው ማለት ነው። ግን ከዛ በፊት ማለት ነው እዛ እየኖርኩኝ ሻወር ቤት እናስጠቀም ነበር እና ሻወር ቤት ሳንቲም ሰበስበው እኔ ነኝ። እና የሆነ ቀን የቤት ምሳሌ ሰራ ፓስታ ምናምን ሊገዛዛ ከሻወር ቤት ላይ ብር አንስተን ሰራንና እንዳትነግሪው ትለኛለች ሚስቱ ማለት ነው። እንዳትነግሪው ከዛ ብር ላይ እንደሰራን ብላኝ ሲጠይቅ አላቅም አልኩኝ ማለት ነው። እኔ ነኝ የምሰበስበው ብሩን አላቅም አልኩኝ እና ዋሽቼ በጣም ተገርፌያለሁኝ። ውሸት አይወድም እሱም በጣም ገርፎኛልና እስከ ዛሬ ድረስ በዛች ግርፍ ምክንያት ውሸት አልወድም፣ አልናገርም ውሸት ማለት ነው። እና ማን ነገረው? እንዴት አወቀ? ኦልሬዲ ሚስቱ እንዳትነግሪው ካለችሽ እሷም አትነግረውም ማለት ነው። ስለዚህ በምን አወቀ? ቤት ውስጥ ምንም የለም፣ ከየት ተመጥቶ ይሰራል? እሷ አመነች፣ ሚስቱ አመነች። ከሻወር ቤት ብር ወስዳችሁ እንደሆነ የሰራችሁ። ሻወር ቤት ማለት እያስከፈላችሁ ሰዎቹ እያስከፈሉ ሻወር ይታጠባል ሰው አይደል? አዎ። ኦኬ እኮ ከሻወር ቤት ገንዘብ ላይ እንደነካን እንዳትነግሪ ብላ እሷ ነገረችው ወይስ እንዴት አወቀ? እኔ እንጃ ብቻ አላቅም እንዴት እንደሆነ ብቻ በጣም ተገርፌ በዛች ግርፍ ምክንያት ውሸት እስካሁን ድረስ ውሸት እንደማልወድ ነው። ውሸት እንዳትዋሽ ያረግሽው ነገር በቃ አርጊያለሁ በችግር የለውም፣ ውሸት ግን እንዳትዋሽ ተብዬ በቃ በጣም ተገርፌያለሁኝና እሷ ሄደች። ሶስታችን ብቻ ቀረን ቤት ውስጥና ቤተሰቦቼ እያፈላለጉኝ ነበር። ከዛ እያፈላለጉ አላገኙኝም። እዛው ሾላ ውስጥ የምትሰራ ያኔ ሊያመጣኝ የተነገረው ልጅ የመጀመሪያው ልጅ ማለት ነው እህቱ ናት። አውቃታለሁ፣ የአካባቢያችን ልጅ ናትና ኮፍያዋ ወድቆባት የልጇ ኮፍያ አዝላው ከጀርባ ይወድቅባትና ሚጣና ያልብሽልኝ አለችኝ ማለት ነው። ከዛ ልክ ካለበስኩላት በኋላ አንቺ ግን ዙልፋ አይደለሽ እንዴ ስላተኝ አሁን የት ታውቂኛለሽ ስትለኝ እኔ የከሊት ልጅ ነኝ
ነኝ እንደዚህ ጠፋች የተባለችው አዎ ቤተሰቦችሽ እየፈለጉሽ ስንት ጊዜ ድረስ የት ነው የምትኖሪው እዛችሁ አጠገቧ ነበር ቤቱ ያው እዚህ ቤት ነው የምንኖረው ቤት እንድትገባ አደረኩኝ ቡና ፈላሁላትኝ ምናምን ነገር ከዛ አክስቴ ደግሞ ኮተብ ያለችና ለአክስቴ ነገረቻት ተገኘች እኮ እንደዚህ አግኝቻታለሁ ብላ ነገረቻት አክስቴ አፈላልጋ መጣች ቤቴን አገኘችው ከዛ ሲያኖረኝ የነበረው አባቴን አስፈቅዳ ይዛኝ ሄደች ቤቱዋ አሳየችኝ ከዛ ተመልሼ መጣሁኝ እኔ ማለት ነው እየተማርኩኝ አባቴ ደግሞ መጣ ሊፈልገኝ ማለት ነው ትምህርት ቤት ነበረኝ ከትምህርት ቤት ስመጣ የከሰዓት ተማሪ ነበርኩኝ ከዛ ከትምህርት ቤት ስመጣ በር ላይ ጉሊት የሚሸጡ አሉ ሽንኩርት ሎሚ ምናምን የሚሸጡ አሉ እኛ በር ላይ ማለት ነው ልክ እንደመጣሁኝ እነሱ ጋር ነው መቀመጥ የነበረ የዛ ቀን ግን ከትምህርት ቤት ስመጣ ሽንቴ ወጥሮኝ ስለነበረ እየሮጥኩኝ እነሱንም ሰላም ሳልላቸው ገባሁኝ በር ዝግ ነው ፍሬንች ዶር ነውና መስኮቱ ተሰብሯልና በዛ ሾልከን ነው የምንገባው ልጆች ስለሆን ትንንሾች ስለሆን ያሾልከናልና ሾልኬ ገብቼ ሽንቴን ሸንቼ ተመልሼ ወጣሁኝና ሰላም ስላቸው ይሄን ሰውዬው ታውቂዋለሽ አሉኝ ማለት ነው ከዛ ሳየው አባቴ ነው እቅፍ አድርጌው አለቀስኩኝ ምናምን ነገር ከዛ አባቴ የሚያኖረኝ አባቴ ማለት ነው ሾላ ሱመያ መስጊድ ዳዋ ላይ ነበርና እሱ ጋር ይዤው ሄድኩኝ አስተዋወቅኩት አባቴ ጋር ምናምን ነገር እሱ መውጣት አይችልም ከዳዋ ከዛ ይዤ ወደ ቤት መጣሁኝ ከዛ ዳዋው እስከሚጨርስ አባቴ እህቱ ጋርም እየሄደ እኛ ጋርም እየመጣ ቆየና ልክ ዳዋ ሲመጣ ልውሰዳት አለው ከዛ ትሄጃለሽ ተብዬ ተጠየቅኩኝ አይ እኔ አልሄድም ምክንያቱም ያኔ ትንሽም ብሆን በጣም አስተዋይ ነኝና እኔ ሰው በሌለኝ ጊዜ አብሮኝ ነበር አሁን ደግሞ እሱ ሚስቱ የለችም ህፃን ልጅ አለው እኔ ነኝ የምንከባከበው ትምህርት ቤት ማደርሰው ከትምህርት ቤት መመልሰው እኔ ነኝና አሁን ደግሞ እሱ ብቻውን በሆነ ጊዜ እኔ ትቼው ልሄድ አልፈልግም ስለዚህ አይ አልሄድም አልኩት አባቴን ማለት ነው በቃ እሺ ብሎ አባቴ ጋር ፎቶ ተነስተን ለእናቴ እንዲያሳያት እንደተገኘሁ ምናምን ፎቶ ተነስተን ፎቶ ይዞ ወደ ሀገር ቤት ተመለሰ እኔ እነሱ ጋር ሆንኩኝ ከዛ ክረምት ላይ እንትን አንዱን አመት የትምህርት ዘመን አለቀና ትምህርት ላይ ክረምት ላይ እናቴን እንድጠይቅ ለእናቴ የሚያስፈልጋት ነጠላ ያኔ ገጠር ሲኬድ ተይዞ የሚኬድ ነገር አለ ጋዝ ሱካር ምናምን የሚያስፈልግ ነገር በሙሉ ገዝቶ ሰጥቶኝ እናቴን እንድጠይቅ ላከኝ ማለት ነው ከዛ እናቴን ጠይቂያት ክረምቱን አክስቴ ጋር እንዳሳልፍ ከተማ ወልቂጤ ነው ያለችው አክስቴና እሷ ጋር እንዳሳልፍ እነሱ ጋር ሄድኩኝ ከዛ አክስቴ እሷ ጋር እንድቀመጥ ፈለገች ከዛ እዚህ ሆነሽ ተማሪ ተባልኩኝ እኔም እሺ ያልኩኝ ማለት ነው ከዛ ምንም የትምህርት መስረጃ ይናልወሰድኩኝ ምናምን ድጋሚ አንደኛ ክፍል ወልቂጤ ላይ ሰላም በር የሚባል ትምህርት ቤት አንደኛ ክፍል ተመዝግቤ እነሱ ጋር 1 አመት ተቀመጥኩኝ ማለት ነው ከዛ ግን ይሁን በቃ ደስ አላለኝም መመለስ ፈለኩኝ ወደ አዲስ አበባ እህቴም እዛው አካባቢ ነበረች የኔ ታላቅ እህቴና አብረን እንተባባልን ከዛ አብረን እንተባባልን ከእህቴ ጋር ክረምት ላይ ተያይዘን መሸኛዬን አስወጥቼ አንደኛ ክፍል ማለት ነው ተመልሼ ሄድኩኝ እዛው ሲያሳድግኝ የነበረው ሰውዬው ጋር ማለት ነው እህቴም ስራ ተፈልጎላት ስራ ገባች ሌላኛው እህታችን አለች እዛው አዲስ አበባ እሷም እንዲሁ ሰው ቤት ነው ስራ እየሰራች ነበርና እኔ እነሱ ጋር ሄድኩኝ ከዛ ትምህርት ቤት የግል ትምህርት ቤት አስመዘገበኝ የካ ሚካኤል ፊት ለፊት ወጣቶች ገነት የሚባል ትምህርት ቤት አለ እዛ እሺ ቮቱ ስንት ሰዓት ነው የምትሉ ከ1 ሰዓት በኋላ ጋይስ አሁን ከምሽቱ 2 ሰዓት ነው በኢትዮጵያ ከ1 ሰዓት በኋላ ከምሽቱ 3 ሰዓት ማለት ነው አሞራው ይዟት ይመጣል ሩትን ሚስሩትን እና ሁላችንም አንድ ላይ እየመረጥን በገንዘብ ምንችል በገንዘብ ማንችል በነፃ እየመረጥን ዛሬን አንደኛ አርጋናት እናድራለን ኦኬ ከዛ እዛ ድጋሚ 2ኛ ክፍል ወጣቶች ገነት ትምህርት ቤት ተመዘገብኩኝ እየተከፈለልኝ እዛ እየተማርኩኝ እዛ ደግሞ ማረሳው ጊዜ እስካሁን ድረስ ከውስጥ የማይጠፉ ልጆች አሉ አብያቸው ተማሪ ያኔ ወይ 9 አመቴ ወይ 10 አመት አካባቢ ይሆነኛልና የድርጅት ልጆች ናቸው ግን አላቅም የድርጅት ልጆች መሆናቸው ማለት ነውና
ሁለት ልጆች አሉ፣ ወንድና ሴቶች ናቸው። እህትና ወንድም ናቸው የሚመስሉ፣ ምክንያቱም አብረው ነው የሚመጡት አብረው ነው የሚሄዱት ምናምን ነገር አንድ ክፍል ነን። ያኔ እኔ ኳስ እንበሻሸቃለን። ኳስ ደጋፊ ነኝ እኔ፣ አርሰናልን ደግፍ ነበረ። እሱ ደግሞ ልጁ ማንቸስተርን ይደግፋልና እንበሻሸቃለን። ያኔ ሄነሪ ነበርና ሄነሪ ቂጣ ጋጋሪ ቂጣውን ይዞ ሄደ በጋሪ ያለ ያስለቅሰኛል። የእውነት ነው ማለቅሰው። እሱን ደግሞ ምንድነው እንደዛ እንበሻሸቃለን። የሆነ ቀን በጣም ሁሌም ስለሚያናድደኝ ማለት ነው የሆነች አሮጊት ሴትዮ ለልጅ ልጃቸው ይመስለኛል ምሳ ይዘው መጡና እሱን ለማናደድ ብቻ ስል እናትህ ምሳ ይዘው ልክ መጡ አልኩት ማለት ነው። በጣም አሮጊት ስለሆነ እኔ ለምሳለቅ ብዬ ነው። ከዛ አለቀሰ በጣም። ምንድነው ብዬ ስጠይቀው እሱ አልነገረኝም። እህቱ የምትመስለኝ የነበረችዋ እሱ እኮ እናት የለውም እናቱን አያውቅም ድርጅት ውስጥ ነን ያለ ነው ሁላችንም ብላ ነገረችኝ። በጣም ነው ያሳዘነኝ። ከዛ ምንድነው ያለኝ እናቴ ሆነ ከዚህም የባሰች አሮጊቱ በሆነች እናቴን ብቻ ባወቅኳትን ብሎ ነው ያለቀሰውና ሁሌም ነው የሚያሳዝነኝ። እኛ እንደፈለግን እንጫወታለን፣ እነሱ በጨዋታ ሰዓት አይወጡም። ተሰብስበው የሚሄዱት የሚወስዳቸው የሚያመጣቸው ትልቅ ሰው ነው፣ ሌላ ሰው ማለት ነው። እንደፈለጉ እንደኛ አይሆኑም እና በጣም ያሳዝኑኝ ነበረ። ከዛ እሱ እንትን ለማለት ስል የሆነ ህሊናው እንዳልጎዳው በማለት ማለት ነው። እኔም እኮ ከቤተሰቦቼ ጋር አይደለም የምኖረው እንዲህ ነው የምኖረው በቃ አይዞህ ምናምን አልኩት ማለት ነው። እና ለቁርስ ምግብ ይሰጠናል። እረፍት ሰዓት ላይ ለልጁም ለስላሳ በሃይላንድ ይታሰርለታል ብስኩት ምናምን ተደርጎ ስለሚሰጠው ለኔም ይሰጠኛልና ሳንቲም ሰጠዋለሁ። ደስቶ ፊንገር የሚጫወቱበት ይሄ የኮርኪ ልጣጭ ነበርና እሱን ለሚያስያዝ የማስቲካ ልጣጭ አለ፣ ፉትቦል ልጣጭ። እሱን እንዲኖረው ማስቲካ መግዛት አለበትና ሳንቲም ያስፈልገዋል። ያንን ስለምሰጠው ሁሌም ነበር ደስ የሚለው። በቃ ውለታ መላሽ ያድርገኝ ይል ነበር ማለት ነው። ጎበዝ ተማሪ ነበርኩኝ። እንደደጋግሜም አንደኛ ክፍል ስለተማርኩኝ ይሁን ከዛ ጎበዝ ተማሪ ነበርኩኝ። አንደኛ ክፍልም ስማር አንደኛ ነው የወጣሁት። ሁለተኛ ክፍልም ስማር የመጀመሪያው ሴሚስተር ላይ እኔም ያ ምንበሻሸቀው ልጅም አንደኛ ነው የወጣ ነው ማለት ነው። ሁለተኛ ሴሚስተር ላይ ቢኖር ግን እርግጠኛ ነኝ እሱ አንደኛ ይወጣ ነበር። እኔ ትንሽ ደክሜ ነበር በትምህርቴ ማለት ነው። ግን አልነበረም የድርጅት ልጅ ስለሆነ ተወሰነ። ፈጠን አድርጊ ውዴ። እዚህ ጋር በጣም ተሟዘዝ ተደጋገመ። ይህ ፓርት ላይ ቆየሽበት በጣም ወደ ዋናው እሺ። እና በቃ የእሱን ታሪክ እዛ ጋር አላውቅም ነው። ከዛ የተማርን ሁለተኛ ክፍል እንዳለፍን ወደ ሶስተኛ ክፍል ልንዘዋወር ስንል ሌላ ትምህርት ቤት ተቀየረልኝ። አዲስ ትምህርት ቤት ሾላ ገበያ አካባቢ አዲስ የተከፈተ ትምህርት ቤት ነበር፣ የህዝብ ትምህርት ቤት ማለት ነው። ወደዛ ተዘዋወርኩኝና እዛ እየተማርኩኝ አባቴ ያሳደገኝ አባቴ ማለት ነው ሌላ ሚስት አገባ። ከዛ እሷ ስትመጣ እናትሽ ሄዳ ሌላ ሚስት አገባ። ያሳደገኝ አባቴ እኮ ነው የምልሽ። አብሬ ሻወር ቤት ያላቸው አይደሉ እኮ ሚስቱ የት ሄዳ ነው? የዛኔ ከሻወር ቤት ገንዘብ እንዳነሳ እንዳትናገር ያልሽ ሚስት ፈቷት ነው? እና ሌላ ሚስት አገባ። ከዛ እናቱ ቤተሰቦቹ አሉታይ ሰፈር ሾላ ይሄ ምንድነው ከሰል ተራ የሚባል ወይ ደግሞ እንጨት ተራ ቅጠል ተራ ምናምን የሚባል እዛ አካባቢ ነው ያሉትና ወደዛ እናቱ ጋር እንድሆን ተደረገ ማለት ነው። እነሱ ጋር ሲሆን እነሱ ጋር ትንሽ የምግብ ችግር አለ። ግቢው በጣም ሰፊ ነው። አባቱ ከብቶች አሏቸው ምናምን ነገር እና እንትን ይሉኛል። አባትየው ትንሽ ስራ ያበዙብኛል። የከብቶች አዛባ አወጣለሁ፣ ኩበት እንድጠፈጥፍ ያደርጉኛል ምናምን ነገር እና በቃ ትንሽ በተለይ በምግብ ጉዳይ እንትን ተቸገርኩኝ እና ሰበብ እያበዛሁኝ ብዙ ጊዜ አክስቴ ጋር ሄድ ነበርና አክስቴ ደግሞ ሩቅ ናት፣ ኮተቤ ነው ያለችው። እና ምንድነው የሆነ ጊዜ የሱ ዘመድ ያክስቱ ልጅ መጣች እኛ ጋር ማለት ነው። እዛ ሾላ
ከዛ ቤት ውስጥ የብር ብራስሌት ይጠፋልና እሷ ነች ተባለ ማለት ነው። እኔ እስከዛሬ ድረስ ምንም የሌለብኝ ነገር እሷ ነች ተባለ። አይታሻለች እሷ ናት ብላለችና አንቺ ነሽ ብላ ባለቤቱ ተናገረች ማለት ነው። በጣም ከፋኝ። ከዛ ነገርኩትኝ። ወደ አክስቴ ጋር መሄድ ፈለኩኝና አክስቴ ጋር እንድኖር በቃ ሄድኩኝ። እኔ ከሾላ ኮተቤ እየተመላለስኩኝ እማር ነበር። ኮተቤ መምህራን ኮሌጅ ጀርባ ነው ቤቷ ያለውና በባስ ነው መመላለሰው። የባስ ትኬት የምትገዛልኝ እህቴ ነበረች፣ ሰው ቤት እየሰራች ማለት ነው። በወር አንድ ቀን እረፍት አላት፣ መጣ ታየኛለች፣ የሚያስፈልጋትኝን ሰጥታኝ ትሄዳለችና ጧት በጣም አረፍት ነበረ ትምህርት ቤት ማለት ነው። ባስ እስከሚመጣ መጠበቁ፣ ከዛ ሰልፍ ጠብቀሽ ምናምን መሳፈሩ እና ጧት ትምህርት ቤት ስደርስ ካረፈድኩኝ እንበረከካለን። ተገርፈሽ አንድ ፔሪድ አሳልፈሽ ነው የምትገቢውና እንደዛ ስለሚሆንብኝ ባስ ከመጠበቅ ይልቅ በእግሬ መሄድ ይቀለኛል። ልክ የመጀመሪያ ሰልፍ ላይ እደርሳለሁ ማለት ነው። በእግሬ ሲሄድ አስቢ ከኮተቤ መምህራን ጀርባ ሾላ ድረስ በእግር ማለት ነው ይሄዳለሁ። እኔ ዋናው አለመገረፌ ነው እንጂ እግር መንገዱ ምንም አይመስለኝም። ትንሽ ላምበረት ጋር ሳደርሽ በፊት ጫካ አለ። ያቺ ቦታ ነበረች የምታስፈራኝ ማለት ነው። በእግሬ ሲሄድ ጫካ ጥቅጥቅ ያለ ጫካ ሳይሆን ብዙ ባህር ዛፎች ያሉበት ነው። ቤቶች የሉምና ያቺ ቦታ ታስፈራኝ ነበረ። እና እንደዛ ሆኖ ያቺ ትምህርት ዘመን አለቀችና የሱም በነገራችን ላይ እመላለሳለሁ፣ እሱ ጋር እመላለሳለሁ፣ አክስቴ ጋርም ሄዳለሁ ምናምን ነገርና በመሃል አንድ ላይ አክስቴማ እርጉዝ ሆነች። የመጀመሪያ እህቴም አግብታ ነበረ፣ እሷም እርጉዝ ናት። የሱም ይሄ ያሳደገኝ አባቴም ሚስቱ እርጉዝ ነች እና ማጋ እንደምሆን ግራ ገባኝ። ከዛ ቤተሰቦቼ እህትሽ ሰው የላትምና እህትሽ ጋር ነው መሆን ያለብሽ አሉኝ። እህቴ ጋር ሆንኩኝ ማለት ነው። የመሸኛ ወስጄ ምናምን ትምህርት እሷ ጋር እንድማር ተደረገ። እሷ ደግሞ ያለችው ቦሌ ነው። ቦሌ ቡልቡላ የሚባል አካባቢ። ቦሌ ቡልቡላ አሁን የሚታወቀው ቦሌ ቡልቡላ ሳይሆን እንትን ነው ፒኮክ ሰፈር። ይሄ ምንድነው ስሙ ጠፋብኝ እና እዛ ሰፈር ነው ያለችው። ከዛ እሷ ጋር እንዲሄድ ተደረገ። እሷ ደግሞ ምግብ ቤት ነው የምትሰራው። ጠዋት ወጥታ ማታ ነው የምትመጣውና ልጇን ወለደች። 2000 ሚሊዮን ሊገባ ባጉ ብቻ ስትቀር ወለደችና ወደ አንቺ ታሪክ እንግባ። በቃ ያክስቶችሽ የማይብቃንና ወደ አንቺ ታሪክ ወደ አንቺ እኮ ያው ወደ እኔ ታሪክም ለመምጣት እኮ ሂደቱን መጠበቅ አለብሽ። አሁን እቴ ጋር በጣም ረዘመ። ውዴ እንደዚህ አልጠበቅነውም። እጅግ በጣም ረዘመ። ያንቺን ታሪክ ስንጠብቅ ሊነጋ ነው። እሺ ለማሳጠር እሞክራለሁኝ። እና እህቴ ጋር እንደማር ተደረገ እና እህቴ ጋር ሆኜ ባዳጋ ቁጭ ብዬ የመንግስት ተከፍሎልኝ እየተማርኩኝ የነበርኩኝ ሴትዮዋ እህቴ ጋር ስመጣ የማታ ትምህርት አስገባችኝ ማለት ነው። በዛ በጣም ቅር አለኝ፣ ተሰማኝ። እኔ ከነሱ መርጫት እሷ ጋር ስመጣ በብዙ ነፃነት እንደማገኝ በቃ ደስተኛ ሆኜ እንደምኖር ነበር የምጠብቀው እህቴ ስለሆነች ማለት ነው። እንደዛ ተደረገና በጣም ከፋኝ። 1 አመቷን እንደምንም ጨረስኩኝና ሌላኛዋ የኔ ታላቅ እህቴ የእሷ ደግሞ ታናሽ እህቷ ማለት ነው እሷ ጋር ተመካከርና እሷን ከቤት ወጣ እየሰራን በቃ የማታ መማርሽ ካልቀረ ስራ እየሰራሽ ገንዘብ እያገኘሽ እንማራለችኝ። እሺ ተባባልን። ቤት ተከራይተን ደባል 4 ሆነን ቤት ተከራይተን የማታ እየተማር ቀን ደግሞ እየሰራን ብዙ አይነት ስራ ነው የሰራሁት ማለት ነው። ባሪስታነት፣ እቃ ጣቢነት፣ ጁስ ቤት፣ ፒዛ ቤት ብዙ ስራ ነው የሰራሁት። መስተንግዶ ብዙ ስራ ሰርቻለሁኝ እና እንደዛ ያን ብዙ ኖርን። ከዛ እህቴ ከ8 ወደ 9 ስታልፍ የቀን መማር መፈልገው አለችና እሷም ጥላኝ ወደ ወልቂጤ ሄደች ማለት ነው። ያኔ በጣም ከበደኝ። ሌላኛውም ጓደኛችን ከኛ ሄደች። 2 ብቻ ቀረን። የቤት ኪራይ ተወደደብን። ከዛ በጣም ከበደኝ። ከዛ ስራ እያፈላለኩኝ በደላላ ወደ ሐዋሳ ሄድኩ ማለት ነው። ትምህርቱን አቋርጬ ስራ እየሰራሁኝ ወደ ሐዋሳ ሄጄ እየሰራሁኝ ደላላው ያንን ወደ ሐዋሳ የወሰደኝ ደላላ እንትን ፕሮሰስ እንድጀምር አረብ ሀገር ፕሮሰስ እንድጀምር አድርጎኝ ከዛ ፕሮሰስ ጀምሬ ነበረ። ቪዛ መጥቶልሻል ነይ አለኝ ማለት ነው። ከዛ ወደ አዲስ አበባ ተመልሼ ሄጄ ቪዛዬ ተሰጠኝ።
ወደ ዱባይ ሄድኩኝ። ገና ትንሽ ነኝ እና ደግሞ የምሰራባቸው ሰዎች ታንዛኒያውያን ናቸው፣ ግን የኢመረት እንትን አላቸው ዜግነት አላቸው እና በጣም ስራ ይከብደኛል። በዛ ላይ ትንሽ ነኝ። ታንዛኒያ አፍሪካ ሀገር ነው። ታንዛኒያ ነው አይደል? አዎ አፍሪካ ሀገር ነው። ሰውየው ሙሉ ለሙሉ ታንዛኒያ ዜግነት ነው ያለው፣ ቤተሰቦቹ ሁሉም ግን የኢመራት ዜግነት አይሰጥም። አረብ ሀገር ፓስፖርት ተሰጥቷቸው ሯጭ ከሆነ ምናምን እንጂ አረብ ሀገራት ዜግነት አይሰጥም። እንጂ አባቱ የኢመረት እንትን ነው የሆነ በአባቱ ሜቢ ኢማራት ከሆነ ኦኬ፣ በአባቱ ጥቁር ናቸው፣ ሙሉ ለሙሉ ጥቁር ናቸው። የሚያወሩትም ታንዛኒያ ነው። ታዲያ ኢማራት ዜግነት አለን ብለው በአፋቸው ነግረውሽ ነው? ነው አይደለም፣ በስነ ስርዓት አላቸው። በምን አወቅሽ ማሪ? ምክንያቱም እሱ የሚሰራው የኢመረት ይሄ እንደ ፖሊስ ምናምን ነው እኮ። ፖሊስ እኮ ማንኛውም ግዴታ አንድ ሰው እኮ ፖሊስነት ለመቀጠር እኮ ዜጋ መሆን አይጠበቅበትም። ሱዳኒም ማንም ፖሊስነት ይቀጠራል እኮ። ውዴ አረብኛ መቻል ብቻ ነው የሚጠበቅበት ፖሊስነት ለመቀጠር። እንግዲህ አላውቅም፣ ብቻ እኔ የመሰለኝ እንደዛ ነው። እና በጣም ስራ ይበዛብኛል። ቤተሰብ ብዙ ናቸው፣ 7 ልጆች ናቸው ያሉት ምናምን ነገር። ከዛ በላይ ግን እንቅልፍ የለኝም። በቃ በጣም አርፍጄ ነው የምተኛው። ስራዬን ከጨረስኩኝም ልጆቹ እኔ ጋር ነው የምታረጋቸው ምናምን ነገር እና ስራ ይበዛብኛል። 2 ዓመት ቆየሁኝ። 2 ዓመቷ እንደ 20 ዓመት ረዝማብኝ፣ ግን ደግሞ ምንም ቁም ነገር ሳልሰራበት ማለት ነው። 500 ድርሃም ነበር የሚከፈለኝ። በዛ ላይ በጣም ሰው ናፍቃለሁኝ። ማቀው ሰው ጋር ሁሉ መደወል ፈልግ። ብሩን ለማን እየላክሽ ደሞዝሽን ለማን ትልኪያለሽ? አንዴ ብቻ ነው ለቤተሰብ የላኩት። ከዛ ደግሞ እንደዚሁ ስራ ቦታ ላይ ረጅም ዓመት አብረን የኖርን ልጅ ነበረች፣ እናቷ ታማባት፣ ለሷ ልክ ያለው። በተረፈ ግን ምን ላይ እንዳዋልኩት እራሱ አላውቅም። በቃ ካርድ ነው፣ በቃ ካርድ ሞላለሁ። በጣም ሰው ካርድ ደውላለሁ ምናምን። 500 ድርሃም ናት እንግዲህ የምትከፈለኝ። 2 ዓመቴን ጨርሼ ወደ አገር ተሳፈርኩኝ። ከዛ ከሀገር 4 ወር ምናምን ከቆየሁኝ በኋላ ድጋሚ ወደ ሳውዲ ፕሮሰስ ጀመርኩኝ። መጣሁኝ፣ ቶሎ መጣልኝ ቪዛዬ። ወደ ሳውዲ መጣሁኝና ጥሩ ቤተሰብ ገጠመኝ። ሳውዲ ቢሻ የሚባል አካባቢ ነበረ ስሰራ የነበረው። 4 ዓመት ከምናምን ሰራሁኝ እዛ ማለት ነው። ከዛ እዛ ስሰራ ለቤተሰብ ነው የምልከው፣ ለእህቴ ልካለሁኝ። መሬት እንዲገዛልኝ አደረኩኝ። ወንድሜ አካል ጉዳተኛ ያልኩት ወንድሜ ሩቅ እንዳይሄድ ቤት እንዲከራይና እንዲማር በቃ ብቻ የምችለውን ያህል ለቤተሰብ ማደርጋለሁኝ። ቤት እንዲሰራልኝ የተገዛችው መሬት ላይ ቤት እንዲሰራልኝ አደረኩኝ። የተሰራው ቤት ውሃ ልክ አልታሰረለትም ነበር። መሬቱ ከገዛሁበት ብር በላይ ቤቱ የተሰራበት ብር ይበልጥ ነበርና ወደቀ። ቆርቆሮ አፈራርሰው ወሰዱት። እንጨቱ እዛው እንደወደቀ ነበረ እና ከዛ ያው ሀሳጥሪው ስላልሽኝ ነው እንትን አድርጌ ብነግርሽ ጥሩ ነበረ። ከዛ ደርስብናል ቮት የምናደርግበት። እሺ እና በመሀል ትዳር ያስኩኝ ማለት ነው። እዚህ ትዳር ከመያዜ በፊት ግን እዛ ቢሻ ስሰራ አገር ቤት ቤተሰቤን ጥያቄ ሄጄ የ2 ወር ፍቃድ ተሰጥቶኝ ሄጄ ከዛ የፍቃድ ወረቀቱ ላይ ችግር አለበት ተብዬ በሳምንት የተመለስኩኝ። ሌላ እረፍት ከፈለግሽ ሌላ ይሰራልሻል፣ መመለስ የምትፈልጊ ከሆነ ነይ ቶሎ ተብዬ ተመለስኩኝ ማለት ነው ወደዚህ። ከዛ ባለትዳር እንደሆንኩኝ ነግሬያቸው ነበር፣ ግን እኔ ባለትዳር አልነበርኩኝ፣ ጓደኛ ነበረኝ እንጂ ማለት ነው። ሼሃ እምሹም ሻንዱሽ ከዛ ሌላ ፍቃድ ከፈለግሽ ይሰጥሻል ብለውኝ ስለነበረ በሌላ ጊዜ ትዳር የሚያስፈልኩኝና በስልክ የተዋወቁት ልጅ ጋር ነው ትዳር ልመሰርት ከቢሻ ወደዚህ ልመጣ ወደ ሪያድ መሄድ ነበረብኝና ልጆችን ሳናገር
እየሰማንሽ ነው ውዴ? እሺ ከዛ እኔንም ባለቤቴንም አሁን ባለቤቴ የሆነው ማለት ነው ተቀበሉን። ብዙም ሳንቆይ በሳምንቱ ነው ምናምን ከዚህ በላይ መቆየት አትችሉም። እኔ እንግዲህ የ15 ቀን እረፍት ወስጄ ነው ያው ድጋሚ ባለቤትሽ የሆነው እረፍት እንሰጥሻለን ብለውኝ ስለነበረ ባለቤቴ በባህር ወደ ሳውዲ እንደገባና እሱ ጋር መገናኘት እንደምፈልግ ነግሬያቸው ፍቃድ ሰጥተውኝ በኢቃማ ብቻ ሰጥተውኝ እንዴት እንደተጋቡ ሳትነግረን ቀጥታ ባለቤቴ ትላለች። እየነገርኩሽ እኮ ነበር ማሪ። ኖ እንዴት ተዋወቃችሁ? እንዴት ተጋባችሁ? ዝም ብለሽ የአሁኑ ባለቤቴ እኮ ነው ያልሽው። አሳጥሪው አልሽኝ እኮ እና አሳጥሪው ስልሽ አውቀሽ ዋናውን ፓርት ነው የምትይው። ይሄ ሁሉ ታግሰን ከቅድም ጀምሮ ሳትወለጂ እናትና አባትሽ እንዴት ተጣብሰው ተጋብተው እናንተን 7 ልጆች እንደወለዱ ሳይቀር ረጅም ስንሰማ መጥተን መጀመሪያ የነበረብሽ ከባልሽ ጋር ከተዋወቃችሁበት ቀን ነበር። ግን ስቲል ነው ከተውቄ ልንገርሽ። እንደዛማ ከሆነ በጣም ረጅም ወደኋላ ልንመለስ ነው። ኖ በቃ የተዋወቃችሁ መንገድ ላይ ለቅሶ ቤት፣ ሰርግ ቤት የታወቅሽው ሰውየው ስልክ ላይ ነው የተዋወቅነው። እንዴት ነው የተዋወቅነው? ያኔ ማለት ነው ሊቢያ እና የመን ላይ በጣም ችግር ነበር እና ወደ ሀገር ቤት መሳፈር የምትፈልጉ ልጆች ብለው ኢቢኤስ አዲስ እንደተከፈተ ነበር እና እንዴት መውጣት እንዳለባቸው እርዳታ እንዴት ማግኘት እንደሚችሉ ምናምን ኢቢኤስ ላይ ስልክ ይጻፍ ነበር እና እሱ ይጽፍልኛል በስልክ ማለት ነው እና የሚጽፍልኝ ብዙም እንትን አይልም አይገባም። ከዛ የሆነ የሀገራችን ልጆች ሆነው የሆነ ተደራራቢ ስፔሊንግ የሚጽፉ ምናምን አለው አይደለ? እንደዛ ነው የመሰለኝ የነበረው ማለት ነው። እና የመን ሲለኝ የመን ውስጥ ሆኖ ችግር ላይ ያለ እንዴት መውጣት እንዳልቻለ ማወቅ ያልቻለ ምናምን መስሎኝ ልረዳው ነው እኔ ሳናገረው የነበረው ማለት ነው። በሜሴንጀር ነው የምንጻጻፈው በፌስቡክ። አዎ እና እኔ መስሎኝ ተዋወቃችሁት በፌስቡክ? አዎ በፌስቡክ ነው የተዋወቅነው። በቂ ነው። እንደዚህ ካልሽ በፌስቡክ ተዋወቅን ካልሽ በቂ ነው። ከዛ በፌስቡክ ተዋውቃችሁ አውርታችሁ ስትላመዱ ለመጀመሪያ ጊዜ በአካል የተገናኛችሁበትን ቃል ንገሪው። ምን ያህል ጊዜ በፌስቡክ? ለመጀመሪያ ጊዜ በአካል ለመገናኘት ቀጠሮ ተይዘን እንደነገርኩሽ አሰሪዎቼን ባለቤቴን ላገኝ ነው ብያቸው በኢቃማ ብቻ እንትን ምንድነው ይሄ በፕሌን እንዴት ነው የሚኖረው? እሱም ሳውዲ ውስጥ ነው። እኔ ግን የመሰለኝ የመን ውስጥ የሚኖር ነበር የመሰለኝ። ገባኝ። እሱም ሳውዲ አንቺም ሳውዲ በፌስቡክ ተዋወቃችሁ። በአካል ልትገናኙ ሰዎችን አስፈቅደሽ በአካል እሱን ያገኘሽው ከስንት ጊዜ በኋላ ነው? ምን ያህል ጊዜ በስልክ አውርታችሁ ነው? ረጅም ጊዜ 2 ዓመትና ከዛ በላይ ይሆናል ያወራ ነው ማለት ነው በስልክ ብቻ። ከዛ ስልክ ተቀያይረን ቀጥታም እየተደዋወልን በኢሞም እያወራን ብዙ ጊዜ አውርተናል። ከእሱ ጋር በአካል ለመገናኘት ቀጠሮ ይዘን እኔም እረፍቴን እዚሁ ሳውዲ ውስጥ እንዲሰጡኝ ነግሬያቸው ተሰጥቶኝ ሪያድ ተገናኘን። እንዳልኩሽ መንፈሳዊ ግሩፕ ላይ ማቃት ልጅ እኔ እቀበልሻለሁ ብላኝ ከዛ ስራ እንደሆነችና መምጣት እንደማትችል ዘመዶቿ እንዳሉና እነሱ እንደሚቀበሉኝ ነግራኝ እንደዛ ተገናኘን። እነሱ ጋር ሳምንት እንኳን ሳንቆይ ከዚህ በላይ እዚህ መቆየት አትችሉም፣ ለኛም ጥሩ አይደለም ማለት አሁን እናንተ ገና ያልተጋባ ቆይ 2 ዓመት የስልክ ጅንጀና በኋላ በአካል ስትገናኙ የሰው ቤት ኢጃዛ ቤት ፈቅደውላችሁ ብቻችሁን ሆናችሁ አንቺ እና እሱ? አዎ ሳምንት ሙሉ ብቻችሁን ተመታችሁ? እነሱም አሉ እኮ ኢጃዛ የሚመጡ ልጆቹም አሉ እኮ። ግን የምታድሩት የት ነው አንቺ እና እሱ? ብቻችሁን አንድ ክፍል? እነሱ ይዘው አዎ ታዲያ እሱን እኮ ነው ተመቻችሁ ያልኩሽ። እሺ እና ልክ ሳምንት እንደቆየን አይ ከዚህ በላይ እዚህ መቆየት አትችሉም፣ ለኛም ጥሩ አይደለም ማለት በቃ እናንተ ገና አልተጋባችሁም፣ ፖሊስ ቢመጣ ምን ያዘው እኛ ነን ምናምን ነገር እና መውጣት አለባችሁ ተባለ ማለት ነው።
ከዛ ልጅቷን ደውዬ ነገርኳትኝ እንደዚህ እያለ ነው አጎትሽ ስላት ሲጀመር እሷ አጎት ያለችኝ እንጂ አጎቷም አይደለም ልጁ እኔ አጎቷም አይደለሁም እሷም ማቃት እዚሁ ኢጃዛ ቤት ነው አለኝ ማለት ነው። እና ከዛ ሴራ ነበረ ማለት እሷ ከነሱ ጋር ተነጋግራ ነው መጀመሪያ አልገባንም ነበርና እናንተ ታሳባችሁ በሰው ቤት ልትከርሙ ነበር እንዴ? እንደዚህ ዘዴ ፈጥራ ካላባረረቻችሁ በሰው ቤት ልትከርሙ ነው አይደለም? እኛ እኮ ኦሬዲ በቃ ተስማምተን ጨርሰናል። እዛ የተገናኘ ነው ጋብቻችንን ለመፈጸም ኤምባሲ ለመሄድ ነው። ኦኬ ገባኝ። እሺ ከዛ እንደዚህ እያለ ነው አጎትሽና ውጡ እያለ ነው። ታዲያ እንዴት ነው የምናደርገው ስላት እንዴት እንደሱ ይላል? እኔ እኮ በየ6 ወሩ የቤት ክራይ ከፍላለሁኝ። ለምን እንደዚህ እኔ በከፈልኩት እንደሱ እሱ እንዴት ደግሞ እሷ በከፈለች ብቻ አይደለም እኛም ከፍለናልና እንዴት እንደዚህ ይላል? በቃ ተይው እሱን እሺ እኔ ከሱ ጋር እኔ እነጋገራለሁ ሌላ ሰው ግን መጥቶ እንዲወስድሽ አደርጋለሁኝ አለች ማለት ነው። ከዛ እንዳለችው ሌላ ሰው መጥቶ እንዲወስደን አደረገች። ያ ሰው ወሰደን እነሱ ጋር ደግሞ ሆነና ወደ ኤምባሲም ሳንሄድ ያለውን ነገር ሁሉ ነገር ናቸው የመጣ ነው እንዲህ ነው ልንጋባ ነው ምናምን ብለን ነገር ናቸው። ከዛ 3 ቀን 4 ቀን እንደቆየን እንዴት ምን አድርገው እንደሆነ አላውቅም መጣች። እሷን ከስራ ቦታ መጣውን ፍቃድ ተቀብያለች። መጣች ያገናኘን በአካል ከሷ ጋር። ከዛ አንቺ ረጅም ጊዜ እዚህ ስለቆየሽ እቃ መግዛት ያስፈልገናል አሁን እንትንሽ ጉዳይሽን እየጨረሽ ስለሆነ እኔም ወደ ስራ ከመመለሴ በፊት የሚያስፈልግሽን ሀዲያዎች ልግዛልሽ አለችና ወደ ሱቅ እንውጣለች ማለት ነው። ከዛ እነሱ ብዙ ነገር ተነጋግረው ጨርሰዋል። ከዛ ወደ ሱቅ እንውጣለች። እሺ ያልኳትኝ እኔ ባለቤቴ እሷ ሆነን ወጣን። እኛ ከመውጣታችን በፊት እነሱ እዛ ቤት ያሉ 2 ልጆች ወጥተዋል ከኛ በፊት ማለት ነው። ከዛ ወደ ሱቅ እየሄድን እሷ ከመሃል አንዴ መጣሁን ብላ ተመለሰች ወደ ቤት ማለት ነው። ከዛ እነዛ ቀድሞውን የወጡ ልጆች እየተመለሱ ወደ ቤት እኛ ደግሞ እየሄዳችሁ ጠብቁና ያለችው እኛ ደግሞ ወደ ሱቅ እየሄድን እንግዲህ እኔ ለመጀመሪያ ጊዜ ነው እስከዛ ድረስ ጠለብ ቤት ነው የምሰራው። ወጥቼ አላውቅም እንዴት እንደሆነ ማውቀው ነገር የለም። ከዛ መንገድ ላይ ሰላም አለን ማለት ነው ልጁ ማለት ነው እንግዲህ እያሳየ መሆኑ ነው። ሰላም አለን። እኔም ያው ኢትዮጵያዊን ችግር የለብንም ሰላም እንባባላለን እንደዚህ እጅ ለእጅ ሰላም ተባባልን። ከዛ እነሱ ተመለሱ ወደ ቤታቸው እኛ ደግሞ ወደ ሱቅ ቀስ እያልን እየሄድን ነው እሷ እስክትመጣና እስክትደርስብን ማለት ነው። ከዛ እነሱ ራቅ እንዳሉ ካይናችን የሆነ ልጅ መጣና ኢትዮጵያዊት ነሽ አይደል አለኝ። አዎ። ከዛ ኢቃማሽን እስቲ አምጪ አለኝ። ከዛ እሺ ብዬ ሰጠሁት። ኢቃማ አለኝ ኢቃማ ተሰጥቶኛልና ይሄ ኤክስፓየርድ ያደረገ ነው እንትን ብሏል ጊዜው አልፎበታል አልታደሰም አለኝ ማለት ነው። አረ ገና ወደዚህ ወደ ሪያድ ልመጣ ስል ነው የታደሰልኝ። የእውነትም ለመምጣት ስል ትኬት ለመቁረጥ ነው የታደሰልኝ እና አሁን የታደሰ ስለ አይደለም አለበለዚያ እንትንሽን ሁላ ተነግሯል ሁሉም ነገር አውቃለሁ። ደግሞ ባለቤቴ የመናዊ ነው እና እናንተ ዚና ስታረጉ ነበርና ፖሊስ ጠርቼ ሽርሙጥና ስትሰራ ነበር ብዬ አስይዝሻለሁ አለኝ ማለት ነው። መኪና ውስጥ ግቢ አለኝ ማለት ነው። ከዛ አልገባም አልኩት ታገልኩት። ከየት መጡ ሳለን የማአት ልጆች ተሰበሰቡ። አንዱ ጩቤ ያወጣ። ልክ ጩቤው ሳይ በጣም ደነገጥኩኝና እሺ እገባለሁ ይቃመቴን አዲስ ነው አልኩኝ። ከዛ የሱንም ማነው ደንግጬ ማለት ነው ተጋብተናል የታለ ጋብቻ ወረቀታችሁ ሲል ያምጣሱ። ከዛ የሆነ ነቃሁኝ ማለት ነው ሴራ እንዳለ ማለት ነው። እሱ ያምጣ ብዬ ባለቤቴ ወደ ቤት አዎ የምናዊ ነው ማሻአላ። ከመጀመሪያው ለምን አልነገርሽንም? ሀበሻ ኢጃዛ ቤት መጥቶ የተቀመጠው የዛን ጊዜ ሳምንት የተቀመጠው የመኒ ነው። አዎ ረጅም ጊዜ እንዴት እንዳወራን እንዴት እንደተቀራረብን እኮ ለነግርሽ ስላሳጥሪ ስላልሸኝ ነው እንጂ ረጅም ታሪክ አለው ማለት ነው። ተራራችሁ ነገርሽኝ በፌስቡክ እኮ አልሽኝ። በፌስቡክ ሲጽፍልሽ አንቺ የመሰለሽ እሱ የመን ያለ ነበር የመሰለሽ። የመን ያለ ኢትዮጵያዊ ነበር የመሰለኝ። ትራንስሌት እያደረገ ስለነበረ የሚጽፍልኝ በስነ ስርዓት አይመጣልኝም ጽሁፉም ማለት ነው። እኔ ሳውራው የነበረው ጀስት ለመርዳት እንዴት መውጣት እንዳለበት ከየመን እኔ ቴሌቪዥን ስለማይ ያንን ቁጥር ለመስጠት እንዴት መውጣት እንደሚችል ስቴፑን ለመንገር ነበረ። ገብቶኛል። ከዛ በዛው ተጠባብሳችሁ ቀራችሁ። ገባኝ። ግን እኔ የመኒ መሆኑን አሁን በአጋጣሚ ባለቤቴ የመኒ ነው ስትይ እንጂ የመኒ ሀበሻ ኢጃዛ ቤት ውስጥ መጥቶ ይቀመጣል እንግዲህ
ያው እቅዳችን ለመጋባት ነው፣ ወደ ኤምባሲ ለመሄድ ነው። እሺ ታዲያ በምንኛ ነው የምታወሩት እናንተ? ቋንቋማ እናወራለን በጽሁፍ ነው እንጂ መግባባት ማንችለው እሱ ትራንስሌት እያደረገ የሚልከኝ ማለት በአረብኛ ነው ወይ የምታወሩት እኮ ነው ጥያቄ ወይስ በእንግሊዝኛ? በአረብኛ። አዎ ኦኬ። አንቺ ኦልሬዲ ሳውዲ 2 ዓመት ቆይተሽ ስለነበር የዛኔ አረብኛ ትችያለሽ ገና ስትተዋወቁም ጀምሮ በስልክ ስታወሩ? አዎ አይ ቋንቋ በደንብ እችላለሁ። መጀመሪያም ዱባይ ላይ 2 ዓመት ስለሰራሁኝ ሳውዲ ደግሞ ሰርቻለሁ። 2 ዓመት በላይ ሰርቻለሁ ከሱ ጋር ስንተዋወቅ ማለት ነው። 2 ዓመት ዱባይ 2 ዓመት ሳውዲ ስለሰራሽ ኦልሬዲ 4 ዓመት ስራ ልምድ ቋንቋ በደንብ ያስለምዳል። ያው በተለይ ዱባይ ያለሁኝ ልጆች ያሉበት ቤት ስለሆነ ልጆች ካሉ ቋንቋ ትችያለሽ፣ ያልገባሽን በነፃነት መጠየቅ ስለምትችይ ትችያለሽ። እሱ ምንድነው ስራው ምዝራዓ ምናምን ነው የሚሰራው። እንደ አበሾች ከብት ምናምን ነው የሚጠብቀው። አዎ የኔዎችም እንደዚህ ተቀጥሮ ይሰራሉ። ሳውዲ የተሻሉ ይመስለኝ ነበር ከኛ ትንሽ በኢኮኖሚ። ኧረ አይደለም አይደለም፣ አንድ ነው። ፓሲፋየር መሳሳ ልጆች የልጆች ማጫወቻ አፍ ላይ የሚይዙት ነው። ቆይ አንዴ አባቷ ጋር ወስጃት ልምጣ። ቆይ ለአባቷ ስታጠጣ ሴት ናት ለካ ወንድ መስሎኝ ነበር። የስንት ወር ትሆን እንደኑን ሩቢ እንኳን ጸጥ ዝምተኛ ናት እኮ ማሻአላ። ሩቢ ግን ይኸው ቀኑ ሙሉ ትተኛና ማታ ማታ ለእሷ ጠዋት ነው ትነሳለች። ሩቢን እያማዋት ነበር። እሺ መጣሁኝ። እሺ አሁን ከዛ እንደዛ ሳራሩኝ ደንግጬ ገባሁኝ። እሱ ደግሞ አዎ የኔ ልጅ ናት። ኦኬ ትደግልኝ። ስንት ወሯ ነው? 2 ዓመት ሊሆናት 2 ወር 4 ወር ይቀራታል። ዓመት ከ8 ወር። ኦኬ ዓመት ከ8 ወር። ኦኬ ላድጋልሻለሁ። እሺ እያቆብችበት ቀጥይ ማለት ነው። ከዛ እንደዛ ሲያስፈራሩም ፈርቼ ገባሁኝ። ጩቤ ሲያወጡ ምናምን ደግሞ መዓት ሆኑ ተሰበሰቡ። መጀመሪያ ሲያገኘኝ አንድ ነበር፣ ከየት እንደመጡ አላውቅም። የመዓት ሆኑን ካልገባሽ ብለው ጩቤ ሁላ አወጡ ማለት ነው። ከዛ እሱ መቼም እኔ ዜጋቸው ስለሆንኩኝ ምንም የከፋ ነገር አያደርሱብኝም። ብዙ የምንሰማው ነገር ስለነበር እሱን ከያዙት ግን እንደማይለቁት ስላሰብኩኝ እሱ እንዲሄድ ዕቃ እንዲያመጣ የተጋባችሁበትን አምጡ ሲል አለ ብየዋለሁ። ግን የለንም ገና ልንጋባ ነው። ከዛ እንዲመለሱ ወደ ኢትዮጵያኖች ምናምን እንግዲህ ጠቁመውብን ነው። ልጅቷም አለችበት እዚህ ሴራ ውስጥ ማለት ነው። እሺ ግን የመጡት አበሾች ናቸው ኢትዮጵያውያን ናቸው ወይስ የሳውዲ ፖሊሶች? አበሾች ናቸው። አበሻ ምን አገባው? ኢትዮጵያውያን ናቸው። በጣም ነው የሚታወቁት ማለት ነው። እንደዚህ ሰውን በማስጠፋት ከዛ በጣም ብዙ ነገር አለ ሀቡዬ። ይታወቃሉ ደግሞ ብዙ ይታወቃል። እና እንደውም እነሱ እጅ ከገባሽ በቃ ህይወትሽ አለቀለት ማለት ነው። እና ምንድነው ገባሁኝ እኔ እሱ ዕቃ የተጋባንበትን ወረቀት እንዲያመጣ እንዲሄድ አረኩትኝ። ከዛ ትንሽዬ ኤርገንዶ ስልክ ነበር ያስኩትኝ። ስልኬን ሁሉም ነገር እዛው ቤት ውስጥ ነው ያለው። ስልኬን ጥዬ ነው የወጣሁትኝ እኔ ትንሿ ኤርገንዶ ብቻ። ምክንያቱም ሰው ወተን ዕቃ ገዝታልኝ ነው ልንመለስ አስበን የወጣ ነው የነበረው ማለት ነው። እሷም አልመጣችም፣ እኔም ተያዝኩኝ። ከዛ በኤርገንዶ ስልክ በጣም ማውቃት እዚሁ ግሩፕ ላይ የምንተዋወቅ ግን እስካሁን ድረስ እንደ እህት የምንተያይ ጓደኛ ያለችና ያለውን ነገር ነገርኳት። ማን ፖሊስ ጠራ? አልተጠራም። ሊያስፈራሩን ነው እንደዚህ ያሉት እንጂ አልተጠራም። ማንም አልተጠራም ፖሊስ። ወይ ሀበሻ አይ በሰው ሀገር ጥጋባችን እኮ አይቻልም። እሺ ውዴ ከዛ እሱ እንዳይመለስ ከዛ ቤትም እንዲወጣ እንድትነግረው ለጓደኛ የጻፍኩላት ማለት ነው። ሜሴጅ አረኩላትኝ። እሷም ከዛ እንዲሄድ ነገረችው። ሄደ እሱን ከዛ ማለት ነው።
ከዛ ተነግሯቸዋል እንግዲህ የመኒ ነው ሊጋቡ ነው ምናምን ተብሎ ተነግሯቸዋል። እና እኛ በሾች እያለን እንዴት የሌላ ሀገር ዜጋ ታገቢያለሽ? እነሱ የእነሱን ዜጋ ይሰጡናል እንዴ? ከፈለሽ ከኛ መሀል መርጠሽ ታገቢያለሽ እንጂ አንሰጥም አለ ማለት ነው የያዘኝ ሰውዬው። ምንድነው እሱ ሲጀመር የወሰደኝ ደግሞ የራሱ ቤት አይደለም የጓደኛው ቤት ነው። እሱ እዛ አልፎ አልፎ ነው የሚመጣው። አንድ ቃማ ያለው ሰው ካለ ቤት ይከራያል። የማአት ባህርተኞች አሉ፣ እንደዛ ነው የሚያደርጉት። ከዛ በኋላ ማፊያ ናቸው በእኛ እነዚህ ማፊያ የተደራጁ ማፊያ እንደዛ ናቸው። እና የያዘኝ ልጅ ነበር ቃማ የነበረው ጩቤ ሲያወጡብኝ ምናምን የነበሩት እንግዲህ በባህር የመጡ ናቸው። በኋላ አብሬያቸው ስቆይ እንደተረዳሁት ማለት ነው። ከኢጃዛ ቤት ማነው ከጠለብ ቤት ሰራተኞችን እናስጠፋለን፣ ስራ እናስቀጥራለን እያሉ ያስጠፉና ከዛ በእነሱ ቁጥጥር ውስጥ ነው የሚሆኑት ማለት ነው። ዋድናይ እና ገንዘብን መላክ ሲፈልጉ ስራም መግባት ሲፈልጉ ምናምን በእነሱ በኩል ነው። በቃ ሁሉም ነገር በእነሱ በኩል ነው። ከፈለጉ እነሱ ይልኩላቸዋል፣ ካልፈለጉ ደግሞ ገንዘባቸውን ለራሳቸው ነው የሚጠቀሙት። ወዴትም መሄጃ የላቸውም። እና እንደዛ አደረጉ። ከዛ ልጁ እኔ ወድጄሻለሁኝ እኔ ላገባሽ እፈልጋለሁኝ አለ ማለት ነው። ከፈለግሽ አገር ቤት ሽማግሌዎች ይላካል፣ ቤተሰቦች ጋር ሽማግሌ እንዲልኩ አደርጋለሁኝ። እዚህ እንትን አድርገን ሰርግ አድርገን እንጋባለን፣ ወድጄሻለሁ አለኝ ማለት ነው። በጣም ረጅም ነው፣ ትልቅ ሰውዬ ነው። እና እኔ ደግሞ በጣም ቀጫጫት አጭር ነኝ፣ በዛ ላይ ቀይ ነኝ፣ ፀጉሬ ረጅም፣ በቃ አረቦችን ነው የምትመስለው። እና በጣም ነው የወደድኩሽ፣ እኔ ላገባሽ እፈልጋለሁ ማለት ነው። እና እኔ አሁን ፓስፖርት የለኝም፣ ብዙ አውቄ ነው ግን ፓስፖርት በእርግጥ የለኝም። በኢቃማ ብቻ ነው ወደ እነሱ የመጣሁት። ፓስፖርት የለኝም። በዛ ላይ ደግሞ ብዙ ጊዜ የሰራሁበት ገንዘብ እነሱ ጋር አለ። እና ተመልሼ ሄጄ ረመዳን የቀረበበት ነበር ያኔና ተመልሼ እዛ ቤት ሄጄ ለአረፋ አካባቢ ሎኬሽን ልኬልክ መጥተህ እንድትወስደኝ እናደርግና ያኔ እንጋባለን ምናምን አልኩት። ከዛ እሺ ያኔ ከመጣሽ ግን ገንዘብሽን እመልስልሻለሁ አለኝ ማለት ነው። እዛ አግተውኝ ገንዘብ ነው የተጠየቁት። ገንዘብ ከፍዬ እንደወጣ ነው የተደረገው ማለት ነው። እንግዲህ እኔ ምን ገንዘብ አልነበረኝም እንዳልኩሽ። እዛው መንፈሳዊ እንትን ላይ ግሩፕ ላይ ማቃቸው ልጆች አሰባስበው ነው ገንዘቡ የተላከልኝ እና ከዛም እንደወጣ ያደረጉኝ ልጆች በአካል ማቃቸው ሳይሆን እዛው መንፈሳዊ ግሩፕ ላይ ማቃቸው ልጆች። ከዛ ተከፈለና ከነዛ ማፊያ ሀበሾች ተላቀቅሽና ወጣሽ። ከዛስ ወዴት ሄድሽ? ይሰማል? አዎ እየሰማሽ ነው ውዴ። ሀቡዬ ይሰማል? አይ አዎ። ሄሎ ኔትወርክ አይሰማም? ኔትወርክሽ ደከመ። በቃ ውረጂና ተመልሰሽ ግቢ ወይ ኔትወርክሽን አስተካኪና ነይ ማሪ፣ አውርቼሻለሁ። እነሱ ያስተዋውቁና ይውረዱ። የሩትን ቮት የምናደርግበት ሰዓት እየደረሰብን ነው። ትርሲት አስተዋውቂና ውረጂ ማሪ። ከዛ ፍላወር ኦፍ ኢትዮጵያም አስተዋውቁና ውረዱ። ቮት ልናስደርግ ነው እንዴ? ጨርሳ ኦልሞስት ሊያልቅ ነው ጋይስ። እንትን ትበል። እሺ አቡዬ እንዴት አመሻችሁ? ሰላም አመሻችሁ። ሰላም እንዴት ነሽ? እኔ ትርሲት እባላለሁ። የምገኘው ዱባይ ነው። ዱባይ አጅማን ውስጥ እገኛለሁ። ብዬ ተስማምተን በዛ ተስማምተን ተመልሼ ከባለቤቴ ጋር ሪያድ ተገናኘንና ጋብቻችንን ፈጸምን ማለት ነው። ሀበሾች ጋር ተገናኘንም የእሱ አጎት ጋር ነው የተገናኘ ነው ማለት ነው። ከዛ በኤምባሲ ጋብቻችንን ፈጸምን። እዚህ ምንም አውቀው ሰው ዘመድ ምናምን ስለሌለኝ የመጀመሪያም ልጅ ስለሆነ የመን ኤምባሲ ወይስ ኢትዮጵያ ኤምባሲ? ኢትዮጵያ ኤምባሲ ሄዳችሁ ተፈራረማችሁ። እሱ በየመኒ ሁሉ በየመኒ ፓስፖርት ኢትዮጵያ ኤምባሲ ውስጥ መጋባት ይችላል። ኢትዮጵያ ሌላ ዜጋ መጋባት የኢትዮጵያ ኤምባሲ ይቻላል። መረጃ ያመጣል። ከዚህ በፊት እንዳላገባ ከሀገሩ መረጃ ያመጣል። አላገባም ነበር ሀገሩ? አዎ አላገባም ነበር። ከዛ ተጋባንና ልጄን ለመውለድ የ4 ወር እርጉዝ ሆኜ ወደ ሀገር ቤት ሄድኩኝ። በነበረኝ ገንዘብ የቤት ዕቃዬን አሟልቼ ቤት ተከራይቼ ልጄን የመጀመሪያ ልጄን ወንድ ልጅ ወለድኩኝ።
ከዛ ልክ ልጄ 6 ወር ሲሆነው ተመልሼ ወደዚህ መምጣት ፈለኩኝና አናገርኳቸው። ከዛ ያኔ ሁሉም ነገር ተዘግቶ ነበር። ቪዛም የለም፣ የሥራ ቪዛም የለም፣ ዚያራም የለም፣ ምንም ነገር የለም። ሁሉም ነገር ተዘጋና በቃ እንደምመጣ እርግጠኛ ሆኜ ነበር። የገንዘቤም አልቆጥብም፣ እሱም ይልክልኛል፣ እሱም ይልከውን በቃ የሚያስፈልገኝን አደርጋለሁ አልቆጥብም ነበርና በጣም ረጅም ጊዜ ተዘግቶ ቀረ። በብዙ ነገር ሞከርን ግን አልተሳካምና 3 አመት ልጄ ወልጄ 3 አመት ከ1 ወር ሲሆነው በዚያራ ቪዛ መምጣት ቻልን ማለት ነው። እኔም ልጄም አንድ ላይ መጣን ወደዚህ። ከዛ ስመጣ ግን መጀመሪያ ሐሳቤ የነበረው እንዴት ነው ልጄ ማየት አለብኝ ልጄ ይል ስለነበር እሱ እንዲያየው ነው ይዤ የመጣሁት። እኔ ግን ስራ ጀምሬ ህይወቴን ማደራጀት ነበር የፈለኩት ማለት ነው። ያው ባለቤቴ አብሮኝ ስላልነበረ ምንም የምጠቀመው ነገር አልነበረም። ገና እንደተገናኘን ሁለተኛ ልጅ እርግዝና ተፈጠረ ማለት ነው። ቆይ አንቺ ኢትዮጵያ ሄደሽ ወንድ ልጅ ወልደሽ ልጅሽን ለማን ሰተሽ ነው ወደ ሳውዲ ተመለሽ? ይሄው መጣሁኝ። ልጄን ማየት ፈልጋለሁኝ ተተሽ እንድትመጪ አልፈልግም ማለት። ስለዚህ ይዘሽው መጣሽ ልጁን? አዎ በዚያራ ይዤው። በዚያራ ማን አወጣልሽ ዚያራ ቪዛ? ባለቤቴ። ባለቤትሽ ራሱ? አዎ። መዝራ እየሰራ ይችላል? ይችላል። አውቃማለሁ። ህጋዊ ነው፣ ይችላል። ኦኬ እሺ። ከዛ መጣን። ሁለተኛ ልጄ እንዳልኩሽ እንደፈለኩት አይደለም። ያው እኔ ስራ ለመስራት ነበር እርጉዝ መሆኔን ማላቀም 15 ቀን እንደቆየሁኝ ስራ መግባት አለብኝ አልኩኝና ስራ ገባሁኝ። ከዛ ወርን አባባ ስራ ከነ ልጅሽ አይደለም ልጄ አባቱ ጋር ሆኖ እኔ ስራ ገባሁኝ። ኦኬ። ከዛ ወር እንደቆየሁኝ መታመም ጀመርኩኝ ማለት ነው። ከዛ እርጉዝ ሁለተኛ ልጄ እርጉዝ መሆኔን አወቅኩኝ። ሁለተኛ ልጄን ሴት ልጅ ወለድኩኝ እዚሁ ማለት ነው። ከዛ ቤት ተከራይተን ወጣንና መኖር ጀመርን። ከዛ የኖርን ልጄ ትምህርት መግባት ነበረበትና ቤት ተከራይተን ወጣንና መኖር ጀመርን ስትይ አንቺ መዳም ቤት ስትሰሪ ልጅሽ ከአባቱ ጋር የት ነበር የሚኖሩት? ቤት ከራይ ነበር እዛ የሚሰራበት ቦታ። አሃ እሱ የሚሰራባቸው ሰዎች ጋር ከፊሎቹ ጋር። አዎ ስለዚህ ዚያራ ቪዛ ያወጣልሽ በከፊሎቹ ነው እንጂ የመዝራአ ቪዛ ይዞ በራሱ ስፖንሰርነት ራሱ ከፊል ሆኖሽ ሊያወጣልሽ አይችልም። ይችላል። አሁን ራሱ ለእናቱ እንትን ጠልበንላታል እናቱ እንድትመጣ በዚያራ ማለት ነው። አረብ እነሱ አረብ ካንትሪ ስለሆኑ ይችላሉ። ይችላሉ። እሺ ራሱ ከፊል ያለው እሱ እኮ በከፊል ነው የሚኖረው አይደል? አዎ ከፊል አለው ግን የሚሰራው በራሱ ነው። ያን የሚሰራው የራሱ ከፊል ዘመድ ጋር ነበር። አሁን ግን ለከፊሉ በየአመቱ ይከፍላል። የራሱ ስራ ነው የሚሰራው። ኦኬ ጥሩ እሺ። ከዛ ቤት ተከራይታችሁ ወጣችሁ ማርገዝሽን ስታቂ ሁለተኛ ልጅ? ከዛ ለወልድ ስንቀርብ ቤት ተከራይተን ወጣን። ከዛ ወለድኩኝ። የመጀመሪያ የሰራሁበት ያው እሱ የቤት ኪራይም የቀለባችንም ምናምን ስላለ ተጨማሪ ገንዘብ የለንም ሴቭ የሚደረግ ማለት ነው። የሰራሁበትን የሆስፒታል ተከፈለና የልጄን የልደት ሰርተክፌት አሰርተን ምናምን ወጣን ማለት ነው። ሴት ልጅ ወለድኩኝ። ከዛ የዚያራ ጊዜያችን 9 ወር ነው። በየ3 ወሩ ይታደሳል እና በ9ኛው ወር መውጣት አለብን መሰለኝ። እኔ ደግሞ ያኔ ወሊድ አለኝ፣ ገንዘብ በቂ ገንዘብ የለንም፣ የሆስፒታል ይከፈላል ምናምን ነገር መውጣት አልቻልንም ማለት ነው። ከዛ በዛ ምክንያት ህገ ወጥ ሆን በቃ መውጣት አልቻልንም። ከዛ አሁን ትምህርት ቤት ልጄ ላስገባው ስል እንግዲህ ልጄ የተወለደው ኢትዮጵያ ውስጥ ነው፣ ሙሉ ዶክሜንቱ የኢትዮጵያ ነው እና ማስገባት አልቻልኩኝም ትምህርት ቤት ማለት ነው። ከዛም ደግሞ አሁን 3ኛ ልጅሽ የዛኔ ትምህርት ስትፈልጊለት ስንት አመቱ ነው? 5 አመት አካባቢ። መጀመሪያ 6 አመት በላይ ነው መግባት የሚችለው ተባለ። ከዛ በ6 አመቱ ነው ትምህርት መግባት የሚቻለው ተባለ። ጠበቀን። 6ኛ አመቱ ላይም ልናስገባ ስንል አይ ኢትዮጵያውያን አንቀበልም አረብ ካንትሪዎችን ብቻ ነው ተባለ ማለት ነው። ከዛ እሱ እንደምንም እንዴ ልጅሽ እኮ በአባቱ የመን አይደል? ሙሉ ዶክሜንቱ የኢትዮጵያ ነው። እሱ ኢትዮጵያ ነው የተወለደው። የልደት ሰርተፍኬት ስለዚህ ፓስፖርቱ የኢትዮጵያ ነው። የገባውም ወደ ሳውዲ በኢትዮጵያዊነት ነው። ፓስፖርት ነው። ኦኬ ገባኝ። ከዛ እንደምንም ብሎ የየመን የልደት ሰርተክፌት እንዲያወጡለት አደረገ። በሰርተክፌት አይቻልም ተባለ።
ፓስፖርቱም እንዲወጣለት ተደረገ። በጣም ብዙ ፕሮሰስ ነበረው። በጣም ማለት ነው በጣም ብዙ ብር ነው የጨረስነው ኤምባሲ በመሄድና በመምጣት ብቻ ማለት ነው። ምንም አልተቻለም ትምህርት ቤት ማስገባት ማለት ነው። አሁንም ሶስተኛ ልጅ ደግሞ ወለድኩ ማለት ነው። ሴት ልጅ አሁን አንድ ወንድ 2 ሴቶች ሆኑ በአጠቃላይ ማለት ነው። ከዛ በቃ አሁንም ልጁን ትምህርት ቤት ማስገባት አልቻልንም። ልጄ ሁለተኛዋ ልጄ እንግዲህ አሁን ህዳር ሲመጣ 4 ዓመቷ ሊሆናት ነው። እሷም መግባት አለባት ትምህርት ቤት። ከዛ ኬጂ ልናስገባት ስንል እሷ የዚሁ ሀገር ተወላጅ ስለሆነች የልደት ሰርተፍኬትም ስላላት መግባት ትችላለች የሚል ኢንፎርሜሽን ሰማንና እሷን ልናስገባት ስንል ለጊዜው አሁን ላይ አዲስ የወጣ ቀራር የመንዮች፣ ሶሪያዎችና ሱዳኔዎች መግባት መመዝገብ አቆመናል፣ ሲስተም አይቀበልም ተባለ ማለት ነው። ውዴ ግባኔ በመሃል ውዴ ነገ እንቀጥል። እሺ ዩዳሄ ታሪክሽን ነገ እንቀጥላለን። ኦኬ በቃ አንድ 2 ደቂቃ ሲና ሀቡ እዛ ያለው ወደ ሰብስባቸው ግን እሺ ተራት እሺ እሺ አሌክስ ማሪ ወይ ዩዳሄ ገና 3ኛ ልጅ ተወልጂ አይደለ? ለምን 2ኛ ልጅ ለትምህርት ስትደርስ ኢትዮጵያውያን ሱዳኒን ምናምን መመዝገብ አቁመናል አሉኛል። ስለዚህ አሁን ደግሞ ትንሿ ደግሞ ቅድም ስንት ዓመቷ ነው ስልሽ ድምጽ ዓመት ከ8 ወር በዚህ ዓመት ነው ኬጂ እንድትገባትን። ስለዚህ ነገ እንቀጥል። ኬጂ ላይ ነው ያቆምነው። ሁለተኛ ገና 3ኛዋ ሳትወለድ 2ኛ ልጅሽ ኬጂ ላይ ነው ያቆምነው። ነገ ትቀጥይልናለሽ። እሺ ነገ ከሰዓት እሺ ውዴ እናመሰግናለን። ስምሽን ይዤዋለሁ ዩዳሄ ፓርት 2 ነገ ትቀጥልልናለች። የዩዳሄን ታሪክ በጣም እናመሰግናለን። ነገ ትቀጥልልናለች። ከዛ እኔ ነገ አጣፍጬ ይገርብላችኋለሁ። ረጅም ስለሆነ ታሪኳ በጣም አሪፍ ነው እኮ ግን ረዘመ። ውዶቼ ጦይባ የምትሉ ሰዎች ነገ ትምጣ። ምክንያቱም አሁን ሩትን ቮት ልናስደርግ ነው። ሁላችም ቁጭ ብለን አንድ ላይ ሩትን አስመርጠን ሚስ ወርልድን አስመርጠን አገራችን አንደኛ እንድትወጣ ማድረግ አለብን። ኦኬ ልጅቱ ነገ ታቀብለኝ። እሺ አብርዬ ደውልላት እንጂ አልተደዋወላችሁም እንዴ? እንደተደዋወላችሁ ነግራኛለች ሁሉን ነገር። ነገ ምንድን ነው ሮብ እንደምታቀብል ነግራኛለች። ነገ ሮብ ነው። እህትሽ አትልም ልጅቱ ትላታለህ። እህቴን ታላቄን ልጅ አረካት። የኔ ታላቅ እኮ ነው። እሺ ስልኳ ጠፋብኝ። ከጠፋብክ ደግሜ እልክልሃለሁ። ስንት የተደዋወላችሁ ሰዎች ለምንድን ነው የሚጠፋብክ? ኧረ ተው አብርዬ ተው ተው። ይሄ እኮ ከእህቴ ጋር ዕቃ ስታመጣልኝ 2ኛክ ነው። ያው ደግሜ ልላክልክ። እሺ ከጠፋብህ ፕሊዝ ሴቭ አድርገው። ልጅቱ አላለም የኔን ታላቅ በስንት ዓመት እንደምትበልጠኝ ታውቃለህ? ያው ደግሜ ላኩልክ አብርዬ ዋትስአፕ ግን ያው ይህ መልእክት አሰሚልኝ አለኝ እንትና አንዋር ቪዲዮ ቫይራል ይወጣልና ሌሎች ሰዎች ፎሎ ያደርጉልኛል ማለት ነው። ስለዚህ እየገባችሁ እስኪ አንድ ጊዜ 3000 ነው ቢያንስ 2200 ምናምን ላይክ ነው ያለው እና ባካችሁ እስኪ 3000 ላይክ አስገቡልኝ ጋይስ። አንዋር እንዳላችሁ የኔ ግን ፈጣን ላይ ነው ሁሌ ማረገው ጊዜ ስለሌለኝ አንዴ ኖርማል ፖስት ካረጋችሁት ቪዲዮ ቫይራል ይወጣልና ሌሎች ሰዎች ፎሎ ያደርጉልኛል ማለት ነው። ስለዚህ እየገባችሁ እስኪ አንድ ጊዜ 3000 ነው ቢያንስ 2200 ምናምን ላይክ ነው ያለው እና ባካችሁ እስኪ 3000 ላይክ አስገቡልኝ። ቪዲዮ ብሏል። እሺ አቦ አንድ እህታችን ቆይ ምንድን ነው እሺ ትንሽ ስም ያጠው ይባን ወይ ማሪ አልችልም። 3 ሰዓት እኮ ሆነብን። ሩት ትመጣለች፣ አሞራ ይመጣል።
እንመርጣታለን ሁላችን በገንዘብ ምንችል በገንዘብ ማንችል በነፃ መርጠን ዛሬ አንደኛ ልናረጋት ይገባል። ዛሬ አንደኛ ሳናረጋት አናድር። አቦ አንዲት እህታችን በሱዳን ነበር የምንኖረው፣ አሁን ሞተችው። ለልጆች አላት። የደብረ ብርሃን ልጅ ነች። እባክሽ አቦ ተባበሪ። ነፍሷን ይማረው ፈጣሪ። ግን ምንድን ነው የምተባበረው አልገባኝም። ኦልሬዲ እሷ ከሞተች ለልጆቿ አባታቸውስ አቡ የብርሃኑ እህት ደረሰች። የብርሃኑ እህትማ እንግዲህ እስካሁን ትሙት ትኑር አይታወቅም። ሞተች ብለው ነው የስክሪን ፎቶ የላኩት። ሶ አይታወቅም። የኤደን ቤተሰቦችም ጠፉ። ኤደን የት እንዳለች እኔ ኤደንን ፎቶና የሙልቀንን ፎቶ ለጥፌ በቃሌ መሰረት በአረብኛ ቪዲዮ ሰራው። 3 ቪዲዮ ነው የሰራውላቸው፣ በአማርኛ በአረብኛ እንደገና 2 ጊዜ በአማርኛ። ሶ እኔ ቻልኩትን አድርጌያለሁ። አልተገኙም። ማንም ሰው ካገኛቸው እንግዲህ ተደብቀው ነው ያሉት። ማንም ሰው ካገኛቸው ለህግ አካላት እንዲጠቁም። አቡ ያጥሚታ ልላክልሽ በአብረሽ አው አልፈልግም። አመሰግናለሁ። ፈጣሪ ስጥልኝ። በስሜ ለምስኪን ስጪልኝ። እሺ ለኔ ልትሰጪ የነበረውን ያጥሚታ ለአንዲት ምስኪን እናት ኢትዮጵያ ውስጥ ስጪልኝ በኔ ስም። ትንሽ ስሚያት ጦይባን ሰዓት የለማ። ሰዓታችን ደርሷል። ነገ ትምጣ ውዴ። የገንዘብ ካልሆነ ማለት ነው። የገንዘብ ካልሆነ ነገ ትምጣ። 3 ደቂቃ ስጫት። አልችልም ማሪ። ነገ ትምጣ አስገባታለሁ። ነገ የገንዘብ ካልሆነ ነው ያልኩት። አቡ የሺ ወርቅ በላይነህ አቡ ካታር በደላላ መጥተን ችግር ላይ መጥተን ተቸግረናል። የቤት ክራይም የለን። ሜዳ ላይ ልንወድቅ ነው። ተባበሪን። ኤምባሲ ሂዱ። ካታር ላይ ህግ አለ። እንደ ኢማራት ወይ እንደ ሳውዲ አይደለም። ቀጥታ ደላላውን ኤምባሲ ሄዳችሁ ክሰሱት። ኤምባሲ የኮሚኒቲ ካርድ ሁል ጊዜ 150 ሪያል የካታር ሪያል በኢትዮጵያ 7500 ብር እያወጣን የኮሚኒቲ ካርድ የምንገዛው የምንከፍለው ማንኛውም ኢትዮጵያዊ ሲቸገር መጠለያ እንዲጠለልበት ምግብ እንዲበላበት ነው። ስለዚህ ሄዳችሁ ኤምባሲ መጠለያ ይሰጣችኋል፣ ምግብ ይሰጣችኋል። እኛ በምንከፍለው የኮሚኒቲ ካርድ 150 ሪያል። ሶ ኤምባሲ ሂዱ፣ ክሰሱ። ኤምባሲ መፍትሄ ይሰጣችኋል። እንደገና ደግሞ እዚህ ሀገር ደግሞ ካታር ላይ ማንም ሰው ከተቸገረ ቻሪቲ የሚባል አለ፣ የእርዳታ ድርጅት አለ። ማንም ሰው ሰውን በሰውነቱ የሚረዱ ማለት ነው። ሄዳችሁ ዘይት፣ ስኳር፣ ሩዝ፣ ኩብዝ፣ ፉርኖ ዱቄት ይሰጣችኋል በእርዳታ ቸገረን ካላችሁ። ህጋዊ ሆናችሁ አልሆናችሁ ሀቢባ በፈጠረሽ ዱባይ ስራ አረ ቆዩት ናቸው። ሀቢባ በፈጠረሽ ዱባይ ስራ ፈልጊልኝ። አይሲ ባለሙያ ነኝ። 4 አመት የስራ ልምድ አለኝ። አሁን ላይ እኮ እንትን ካለው የጉልበት ስራ ነው እንደሚሉት። ማንኛውም ስራ አሁን ዱባይ ላይ ጠፍቷል ወንድሜ። ከሰማን ግን እንነግርሃለን። እሺ ጋይስ ሁላችሁም ሼር አርጉ፣ ሪፖስት አርጉ። ሪፖስት ይታለች ጋር ሄዳ ሞራው ይዟል ይመጣ። ሪፖስት አርጉ ሁላችሁም። የቀስት ምልክቷን እየነካችሁ የመጀመሪያውን ቢጫዋን ሪፖስት፣ ቀስት ከዛ ሪፖስት፣ ቀስት ከዛ ሪፖስት። ወይኔ ሶሪ፣ አንድ ሰው አንዴ ነው ሪፖስት ማድረግ ያለበት፣ ይጠፋል። አንድ ሰው አንዴ ነው ማለት እንዳደጋግሙት እኔ እንዳልኩት አንድ ጊዜ ቀስቷን ነክታችሁ አንዴ ብቻ ሪፖስት አይደገምም። ከተደገመ ይጠፋል። ኦኬ አንዴ ቀስቷን ነክታችሁ ሪፖስት። ከዛ አንድ ሰው ለ15 ሰው ሼር፣ ለ30 ሰው ለመጣላችሁ ቀስቱን ትነኩና ላገኛችሁት ሰው ሼር አድርጉት። ለሁሉም ኢትዮጵያዊ ብቻ ይሁን ያ ሰው ችግር የለውም። ለምን ይሄ የሀገር ጉዳይ ስለሆነ። እሺ ይሄ የሀገር ጉዳይ ነው። ሁላችሁም ሼር፣ አንድ ሰው ለ15 ሰው ሼር።
አንድ ሰው ለ15 ሰው ሼር ውዶቼ፣ አንድ ሰው ለ15 ሰው ሼር እንችል በገንዘብ እንምረጥ። እኔ አሁን እና ማለት ነው ግን ከ24 ሰዓት በኋላ ነው ደግመሽ መምረጥ የምትችዋለኝ። በየ24 ሰዓቱ በነፃ አንድ ድምፅ አለን እና በገንዘብ መምረጥ የምንችል ሰዎች በገንዘብ እንምረጥ። ኦኬ በገንዘብ ሞር ፓወር አለው እና በገንዘብ ማንችል ደግሞ በነፃ ዋን ዞን የሚለውን አፕሊኬሽን ዳውንሎድ እያደረግን ከዛን ኢሜይላችንና ፓስወርዳችንን አስገብተን ሳይን አድርገን መምረጥ ነው ቀጥታ በነፃ።